የህግ ነገር በዚህ ፕሮግራም በአገራችን አነጋጋሪ የሆኑ ጉዳዮች በህግ እንዴት እንደሚታዩ ማብራሪያ ይሰጥበታል። አድማጮችም በየዕለቱ በሚነሳው ርዕሰ ጉዳይ ላይ ያላቸውን የህግ ጥያቄዎች በቀጥታ የስልክ መስመር በመግባት ባለሙያውን የሚጠይቁበት ነው። የህግ ነገር የህግ ነገር ሰላም ጤና ይስጥልን የተወደዳችሁ አድማጮቻችን፣ ሳምንታዊ የህግ ነገር የቀጥታዊት ፕሮግራማችንን ነው ጀመረን። ጣቢያው የኢትዮጵያ ሬዲዮ ነው። እንግዲህ ዘወትር ሰኞ በዚህ ሰዓት በተለያዩ የህግ ጉዳዮች ላይ የምንወያይበት ጊዜ ነው። በዛሬው ዝግጅታችን ህጻናትና ሴቶች ላይ የሚፈጸሙ ጥቃቶችና የሚያስከትሉት የህግ ተጠያቂነት ምንድን ነው ስንል ውይይት እናደርጋለን። በተለይ ደግሞ ጥቃት ተፈጽሞ ወደ ፖሊስ ጣቢያ ሪፖርት ሊያደርጉ ከሄዱ በኋላ ፖሊስ እንዴት ነው ቃላቸውን የሚቀበለው፣ ምርመራ እንዴት ነው የሚከናወነው የሚለውን ነገር እናነሳለን። የህግ ተጠያቂነቱንም እንዲሁ በውይይታችን የምንዳስሰው ጉዳይ ነው። የአንድ ማዕከል አገልግሎት ወይም ደግሞ ዋን ስቶፕ ሴንተር የሚባል አለ። የሚሰጠው አገልግሎት ምንድን ነው የሚለውን ነገር፣ ምን ያህል ጥቅም አለው የሚለውን ይህንንም በውይይታችን እንዳስሳለን። የፍትህ ሚኒስቴር በተለይ ደግሞ የህፃናትና ሴቶችን መብት ለማስከበር ወይም ደግሞ ጥቃትን ለመከላከል ምንድን ነው የሚሰራው፣ ከመከላከል አንጻር ነጻ የህግ ድጋፍ እንዲያገኙ ከማድረግ አንጻር፣ እንዲሁም ደግሞ ጥቃት ከተፈጸመ በኋላ ጥቃት ፈጻሚዎቹ በህግ ተጠያቂ እንዲሆኑ ከማድረግ አንጻር ምንድን ነው የሚያከናውናቸው ተግባራት የሚለውን ይህንንም እንጠይቃለን። ከዚህ በተጨማሪ ደግሞ በተለይ ከቤተሰብ ምንድን ነው የሚጠበቀው፣ ጥቃትን ከመከላከል አንጻር ልጆቹ እንዴት ነው መከታተል ያለበት የሚለውን ነገር፣ እነዚህና ሌሎች ተያያዥ ጉዳዮችን እያነሳን እንቆያለን። በዚሁ ላይ ማብራሪያ የሚሰጡን እንግዳችን እዚህ ስቱዲዮአችን ተገኝቷል። እንግዳይን በቅድሚያ በጣም አመሰግናለሁ። የደፍሬ መኳንንት ፕሮግራሙን ታስፈጽማለች። ሰናይት ኤልያስ ቴክኒኩን ትቆጣጠራለች። አዴ ተገኔ ውይይቱን እመራለሁ። እስከ ዝግጅታችን ፍጻሜ ከኛ ጋር እንድትሆኑ በአክብሮት ጋብዘናል። ህጻናትና ሴቶች ላይ የሚፈጸሙ ጥቃቶችና የሚያስከትሉት የህግ ተጠያቂነት ነው ትኩረታችን በዛሬው የህግ ነገር የቀጥታ ውይይት ፕሮግራማችን። ቀደም ሲል ያነሷቸውን ጉዳዮች ላይ ማብራሪያ የሚሰጡን እንግዳይንን ላስተዋወቅ። አቶ መስፍን መኮንን ይባላሉ። አቶ መስፍን በፍትህ ሚኒስቴር ምክትል ረዳት ጠቅላይ አቃቢ ህግ ናቸው። አቶ መስፍን እዚህ ስለተገኙልን በጣም እናመሰግናለሁ። እኔንም ስለጋበዛችሁኝ አመሰግናለሁ። እዚህ ከሚገኙት እንግዳዬ በተጨማሪ በስልክ የምናገኛቸው ሁለት እንግዶች አሉኝ። ወይንሸት ገብረ እግዚአብሔር በፍትህ ሚኒስቴር ሴቶችና ባለብዙ ዘርፍ ዳይሬክቶሬት ከፍተኛ አቃቢ ህግ፣ በተለይ ፍትህ ሚኒስቴር እየሰጠ ይሄን ጥቃት ከመከላከል አንጻር ጥቃቱ ከተፈጸመ በኋላ ምንድነው የሚያከናውነው የሚለው ላይ ኋላ ላይ ማብራሪያ የሚሰጡን ይሆናል። የአንድ ማዕከል አገልግሎት ላይ እንዲሁ ተጨማሪ መረጃ የሚሰጡን ይሆናል። ከዚህ በተጨማሪ ደግሞ የስነ ልቦናም ባለሙያም ጋብዘናል። በተለይ ደግሞ ከቤተሰብ ምንድነው የሚጠበቀው ጥቃትን ከመከላከል አንጻር የሚለው ላይ ተጨማሪ ማብራሪያ የሚሰጡን አቶ ወንደሰን ተሾመ ኋላ ላይ እሳቸውንም የምናገኛቸው ይሆናል። ስለዚህ አድማጮቻችን አብራችሁ እንድትቆዩ በአክብሮት በድጋሚ እንጋብዛለን። ይህን ፕሮግራም ከፍትህ ሚኒስቴር ጋር በመተባበር ነው የምናቀርብላችሁ። የፍትህ ሚኒስቴርን በጣም እናመሰግናለን። መልእክቱን አድምጠን ተመልሰን ስንገናኝ በቀጥታ ወደ ውይይታችን እንገባለን። ጥሩ ጊዜ። ጥቅምት 15 1900 ከተቋቋሙት የሚኒስቴር መስሪያ ቤቶች አንዱ የሆነውና የፍርድ ሚኒስቴር በሚል መጠሪያ የተመሰረተው የአሁኑ የኢፌዴሪ ፍትህ ሚኒስቴር ቀደም ሲል የፌዴራል ጠቅላይ አቃቤ ሕግ ተቋምን ለማቋቋም በወጣው አዋጅ ቁጥር 943/2008 እንዲሁም የፌዴራል መንግስት አስፈጻሚ አካላትን ስልጣንና ተግባር ለመወሰን በወጣው አዋጅ ቁጥር 1263/2014 መሰረት የመንግስት ሕግና ፍትህ አገልግሎትና የጠቅላይ አቃቤ ሕግ ዘርፎች በስሩ እንዲደራጁ ተደርጎ በርካታ ስልጣንና ተግባራት
ተሰጥቶት እየሰራ ይገኛል። 5 ተጠሪ ተቋማትን ማለትም የፌዴራል ማረሚያ ቤት ኮሚሽን፣ የፌዴራል የፍትህና የህግ ኢንስቲትዩት፣ የፌዴራል ሰነዶች ማረጋገጫ ምዝገባ አገልግሎት፣ የፌዴራል ሲቪል ማህበረሰብ ድርጅቶች ባለስልጣንና የኢፌድሪ ታክስ ይግባኝ ኮሚሽን በፍትህ ሚኒስቴር ስር እንዲደራጁ በማድረግ ለህብረተሰቡ ውጤታማና የተቀላጠፈ አገልግሎት በመስጠት የባለጉዳዮች ጊዜና ጉልበት መቆጠብ ተችሏል። ለተቋሙ ከተሰጡ ስልጣንና ተግባራት መካከል በህግ ጉዳዮች የፌዴራል መንግስት ዋና አማካሪና ተወካይ ሆኖ መስራት፣ የፌዴራል ህጎች ተፈጻሚነትን መከታተል፣ በወንጀልና ፍትሐ ብሔር ጉዳዮች ዓለም አቀፍ ግንኙነትና ትብብር ማድረግ፣ በተጨማሪም በተሻሻለው የቤተሰብ ህግ፣ በመገናኛ ብዙሃን፣ በንግድ ውድድርና ሸማቾች እንዲሁም በሌሎች አዋጆችና ህግ ጉዳዮች የተመለከተ ለሚኒስቴር መስሪያ ቤቱ ስልጣንና ተግባራት የተሰጡ የህግ ማዕቀፎች ናቸው። ፍትህ ሚኒስቴር ይህን የህግ ነገር የተሰኘውን ፕሮግራም በአጋርነት ሲያቀርብላችሁ ደስታ ይሰማዋል። የፍትህ ሚኒስቴርን በድጋሚ በጣም እናመሰግናለን። አሁን በቀጥታ ወደ ቤታችን ነው የምንገባው። አቶ መስፍን እንግዲህ ህፃናትና ሴቶች ላይ የሚፈጸሙ ጥቃቶችና የህግ ተጠያቂነቱ ትኩረታችንና ወደ ህግ ተጠያቂነቱ ከመሄዳችን በፊት ግን ስለ ጥቃቶቹ ትንሽ ነገር ብናወራ ደስ ይለኛል። ሴቶችና ህፃናት ላይ የሚፈጸሙ ጥቃቶች ምን ናቸው? ጥቃት ፈጻሚው አካል ራሱ ማን ነው? በተለይ ህፃናት ላይ የሚለውን ነገር ከሚቀርቡት ኬዞች አንፃር ብዬ ነው። እሺ መልካም። በሴቶችና ህጻናት ላይ የሚፈጸሙ ወንጀሎችን ስናይ ከሌሎች ወንጀሎች የራሳቸው ባህሪ ያላቸው ለየት የሚያደርጋቸው ማለት ነው። በዚህ ውስጥ ምንድነው በሴቶች ላይ ጾታዋን መሰረት አድርጎ ነው፣ በልጆች ላይ ደግሞ እድሜያቸውን መሰረት በማድረግ ነው ማለት ነው። ሁለቱን ደግሞ የሚያገናኛቸው ምንድነው በህብረተሰብ ውስጥ ራሳቸውን ለመከላከል ዝቅተኛ ደረጃ ላይ ናቸው ተብሎ ስለሚታሰብ እና ለጥቃት ተጋላጭ በመሆናቸው የሚደርስባቸው ጥቃት ነው ማለት ነው። ለምሳሌ የሴቶች ላይ የሚደርስ ጥቃትን ብናይ የተባበሩት መንግስታት ድርጅት በሴቶች ላይ የሚደርሱ ጥቃቶችን ለማስወገድ የወጣው መግለጫ አለ። ዲቫው የሚባል በ1993 ነው የወጣው። ሴቶች ላይ የሚደርስ ጾታዊ ጥቃት የሚለውን ሲገልጸው በሴቶች ላይ የሚፈጸም ጥቃት ጾታን መሰረት ያደረገ ጥቃት ሲሆን አካላዊ፣ ወሲባዊ፣ ስነልቦናዊ ስቃይ ወይም ደግሞ ሞትን ሊያስከትል የሚችል ወይም ደግሞ እንደሚያደርስ በመግለጽ ማስፈራራት፣ ማስገደድ ወይም በዘፈቀደ ነፃነትን መንፈግን እና የመሳሰሉትን ያካትታል ብሎ ያስቀምጣል ማለት ነው። በዚህ ውስጥ ምንድነው በሴቶች ላይ አንደኛ አካላዊ ሊሆን ይችላል፣ ኢኮኖሚያዊ ጥቃት ሊሆን ይችላል፣ ስነልቦናዊ ሊሆን ይችላል፣ ማህበራዊ ጥቃት ሊሆን ይችላል፣ ወሲባዊ ጥቃት ሊሆን ይችላል ማለት ነው። ህፃናትም ላይ እንደየእድሜያቸው ደረጃ እንደዚህ አይነት ተመሳሳይ የሆኑ ጥቃቶች ሊደርሱ ይችላሉ ማለት ነው። በአጠቃላይ ለምሳሌ የጥቃቶችን አይነቶችን ስናያቸው ምን አይነት ጥቃት ነው ብለን ስናይ አንደኛ የቅርብ አጋር ጥቃት የምንለው ሊሆን ይችላል ማለት ነው። ይሄ ጥቃት ምንድነው? ለምሳሌ ከሴቶች ጋር የተያያዘ የትዳር አጓራ ሊሆን ይችላል ወይም ደግሞ የቀርቦ ፍቅረኛዋ ሊሆን ይችላል። ይሄ የቤት ውስጥ ጥቃት የሚባል ማለት ነው። በብዛት በሴቶች ላይ የሚፈጸም ጥቃት ነው። ይሄ ጥቃቶች የሳይኮሎጂ ሊሆን ይችላል፣ ወሲባዊ ጥቃት ሊሆን ይችላል፣ አካላዊ ሊሆን ይችላል ማለት ነው። የኔ የምትለው ነው፣ አብሮ የሚኖሩ ነው፣ ብቻቸውን አንድ ላይ ነው። ለህግም ወይም ወደ ማስረጃም ለመሄድ አስቸጋሪ የሆነ ጥቃት ነው። ግን በብዛት በአብዛኛው ሴቶች ላይ የሚደርስ ጥቃት ነው ማለት ነው። ለምሳሌ አካላዊ ጥቃት ቤት ውስጥ ድብደባ ሊሆን ይችላል፣ ግፍትራ ሊሆን ይችላል፣ ማነቅ ሊሆን ይችላል፣ ማቃጠል ሊሆን ይችላል ማለት ነው። እንደዚህ አይነት ፊዚካል ጥቃቶች ሊሆኑ ይችላሉ። በእኛ ሀገርም እንትን ባይሆን ወሲባዊ ጥቃቶች ሊሆኑ ይችላሉ ማለት በእኛ ሀገር አሁን ለምሳሌ ከጋብቻ ላይ እንትን የተከለከለ አይደለም፣ የሜሪቹዋል ሬፕ የለም። ነገር ግን ጋብቻ ውስጥ ያሉ ሰዎች ሲሆኑ አንዱ የጋብቻ መስፈርት ምንድነው የግብረ ስጋ ግንኙነት ማድረግ በራሱ የጋብቻ መስፈርት ነው ማለት ነው። ነገር ግን የተለያዩ አይነት ጥቃቶችን ሊፈጽምባት ይችላል ከዛ ጋር የተገናኘ ማለት ጓደኛው ጋብቻ ሳይኖረው የቅርብ ጓደኛ ሊሆን ይችላል ማለት ነው። ሌላኛው ደግሞ ከኢኮኖሚ አንፃር ማለት ነው ሴቶችን ከኢኮኖሚ አግልሎ በራሱ በገንዘቧ በንብረቷ እንዳታዝ ምንም ነገር ቤት ውስጥ ሴ እንዳይኖራት አድርጎ እንትን የሚልበት ሁኔታ አለ ማለት ነው። ብዙ ጊዜ አሁን ለምሳሌ ሴቶችን ወንድ ነው በበላይነት ኢኮኖሚውን የሚመራው፣ ምን ወጣ ምን ገባ ምን እየሰራ እንደሆነ ማታቅበት ሁኔታ አለ ማለት ነው። አፍኗት ቤት ውስጥ ብቻ የምትቀመጥ እሱ ገንዘቡን፣ ኢኮኖሚውን፣ ንግዱን ሁሉ የሚመራ ማለት ነው። በብዛት በተለይ እንደዚህ አይነት ጊዜ ላይ አሁን ለምሳሌ ፍቺ ምናምን ሲፈጸም እሱ አታቅም
ማለት ንብረቱ እሱ ነው እንደሚለው ቀይሮ ሸጦ ምናምን ሊሆን ይችላል ማለት ነው። መረጃ ይኖራል። ምንም መረጃ የላትም ቤት ውስጥ ብቻ ቁጭ ብላ አንተ የምትልበት ሁኔታ አለ ማለት ነው። ይሄ እንደዚህ አይነት ጥቃቶች በብዛት ሴቶች ላይ ይፈጸማል። በብዛት ደግሞ ምንድነው ለህግም ለማውጣት ወይም ወደ ሄዳ ለማስቀጣትም ይሁን በጣም አስቸጋሪ ነው። ለምን ቤት ውስጥ የሚፈጸም ነው በቅርብ ዘመድ በቅርብ ሰው የሚፈጸም ጉዳይ ስለሆነ ማለት ነው። በህፃናትም ላይ የሚፈጸም እንደዚህ የቅርብ ሰው ጥቃት አለ። ምንድነው በወላጆች ሊሆን ይችላል በቤት ውስጥ እንትኖች በትምህርት ቤት ውስጥ ሊሆን ይችላል በመምህራን ሊሆን ይችላል ማለት ነው። የተለያዩ ጥቃቶችም እንደዚሁ በህፃናት ላይ ሊደርስ ይችላል። ሌላኛው ወሲባዊ ጥቃት ነው። ወሲባዊ ጥቃት የምንለው ሴት ለምሳሌ ያለ ፍላጎቷ አስገድዶ መድፈር ሊሆን ይችላል። አስነዋሪ የግብረ ስጋ ግንኙነቶችን ሊሆን ይችላል። በግብረ ስጋ ግንኙነት በግዳጅ እንድትሳተፍ ማድረግ ሊሆን ይችላል። ከሴት ጋር ያለ እርሷ ፍቃድ የግብረ ስጋ ግንኙነትን ማድረግን ወይም መሞከርን ሊሆን ይችላል። ሌላኛው ደግሞ ይሄ የጾታዊ ትንኮሳዎችን ጉንተላዎች የተለያዩ ጥቃቶችን ሊሆን ይችላል ማለት ነው። አሁን ደግሞ ከቴክኖሎጂ ጋር በተያያዘ እንደዚህ የጾታዊ ትንኮሳና ለከፋዎች የምንላቸው ነገሮች ማለት ነው ከቴክኖሎጂ ጋርም ተያይዞ እናያቸዋለን ሊፈጸምባቸው ይችላል ማለት ነው። ሌላኛው ደግሞ የሴት ልጅ ግድያ ምንድነው ፌሚኒሳይድ የሚባል ነው። ለምሳሌ ሴት ልጆች ጥቃታቸው የሚጀምረው ገና ከመወለዳቸው ነው። ሴት በመሆናቸው ብቻ የሚጣሉ ህፃናት አሉ። አንዳንድ አካባቢዎች ላይ እንሰማለን እንደዛ። በእንደዛ የተነሳ ከእንደዛ አይነት ባህልና አመለካከት የተነሳ ገና ሴት በመሆኗ የምትገደልበት ሁኔታዎች ሊኖር ይችላል። ሆነሪ ኪል የሚባላል። አሁን ለምሳሌ የቤተሰብን ክብር ለመጠበቅ ሴቶችም የሚገሉ አሉ። እንደዛ አይነት እንትኖች ሊኖሩ ይችላሉ። ሌላኛው ይሄ የሚሆነው ደግሞ ገና ከህፃንነቷ ስለሆነ በህፃናት ላይም የሚፈጸም ጥቃትም ነው ማለት ነው። አንድ ሴት ናት፣ ሁለተኛ ልጅ ነው። ስለዚህ ሌላኛው ደግሞ በሰዎች መነገድ ሊሆን ይችላል። በብዛት ሴቶችና ህፃናትን ለነዚህ አይነት ወንጀሎች የተጋለጡ ናቸው። ይሄ ወንጀል እንደውም በብዛት የሚሰራው በሴቶችና በህፃናት ላይ ነው ማለት ነው። ያልተገባ ጥቅምን ለማግኘት በባርነት በመያዝ ለምሳሌ ለጉልበት ብዝበዛ ሊሆን ይችላል። ሴቶችን ደግሞ ለሴክሹዋል ወርኮች አሉ ለተለያዩ ጥቅሞች ሊጠቀሙ የወሲባዊ ስራዎችን እያሰሩ የተለያዩ ጥቅሞችን ሊጠቀሙ እንደዛ አይነት ድርጊቶች ሊደረጉ ይችላሉ ማለት ነው። ሌላኛው ደግሞ ከጎጂ ባህል ጋር የሚመጣ እንትኖች አሉ። ለምሳሌ የሴት ልጅ ግርዛትን በተመለከተ ማለት ነው። አሁንም ድረስ በእኛ ሀገርም ይሁን በተለያዩ አፍሪካ ሀገሮች በብዛት የሚፈጸም እንትን ነው ማለት ነው። አብዛኛው እንደውም ያው ምን ያህል ትክክል ነው የሚለው ባይታወቅም በተደረጉ ጥናቶች እስከ 65% ሴቶች ከ15 እስከ አመት በላይ እስከ 49 ያሉ ሴቶች እንደተገረዙ አይነት ነገር የሚያሳይ ጥናቶች አሉ። ምን ያህል አኩሬት ነው የሚባለው ባይታወቅም ማለት ነው። ይሄ ደግሞ ምንድነው አሁን ለምሳሌ ለተለያዩ ተላላፊ በሽታዎች በወሊድ ላይ ችግር እስከ ሞት ድረስ የሚያስከትሉ የጤና ችግሮችን ያመጣባቸዋል፣ የሳይኮሎጂ ችግሮችን ያመጣባቸዋል ማለት ነው። ሌላኛው ደግሞ ያለ እድሜ ጋብቻና የግዳጅ ጋብቻ ነው። ይሄ ማለት ያለ እድሜ ጋብቻ 18 ዓመት ያልሞላትን ሴት ለጋብቻ እንትን ማለት ይሄ ማለት ምንድነው አንድ ሴት ላይ ነው የሚፈጸመው፣ ሁለት ህፃን ላይ ነው ማለት ነው አይደል የሚፈጸመው። ይሄ እንትን እንደዛ ይፈጸምባቸዋል። ሌላኛው ደግሞ ይደረጋል አሁንም ድረስ አለ በተለያዩ የገጠር ቦታ። በተለይ አሁን ለምሳሌ እንደዚህ አይነት የሴቶች ጥቃት ጦርነት ባለበት የኢኮኖሚ ያለመረጋጋት ባለበት ሁኔታ ላይ የኑሮ ውድነት ባለበት ሁኔታ ላይ በጣም በተስፋፋ ሁኔታ ተባብሶ ነው የሚገኘው ማለት ነው። ለእንደዚህ አይነት ነገር ተጋላጭ ናቸው ብዙ። አሁን በሀገራችን በተለያዩ ቦታዎች ላይ ያለመረጋጋት ያለባቸው ቦታዎች ላይ አሉ። እነዛ አካባቢዎች ላይ ብዙ ሴቶች ምንድነው ከትምህርት ገበታቸው ወጥተዋል። ስለዚህ እድሜያቸው ሳይደርስ እየተዳሩም ያለበት ሁኔታዎች አሉ ማለት ነው። እንደ ባህልም የሚቆጥሩበት አካባቢም አለ። እንደ ባህልም እስከ 18 ዓመትማ እንዴት ትቆያለሽ ብሎ ከዛ በታች በተለይ ወደ 15 ወደ 14 13 አካባቢ ላይ ቤተሰብ ለቤተሰብ ተዋውቀው ከዛ በኋላ ልጆች በተለይ ሴቷ ተገዳ እንድታገባ የሚደረግበት ሄዳ እንዳጠቁም የምትደረግበት ሁኔታም አለ። በስፋት እንደዚህ አይነት እንትኖች አሉ። ከግንዛቤ እጥረትም ሊሆን ይችላል፣ ከባህል ሊሆን ይችላል፣ ከሃይማኖት ሊሆን ይችላል ማለት ነው። ከተለያዩ እንትኖች አሉ። ከዛ በሽማግሌን ጨርሰዋል እኔ ጉዳይ ምናምን የሚባልበት እንደዚህ ካለ እድሜ ጋብቻ ደግሞ የገባች ሴት በትዳር ውስጥም ገብታ ከፍተኛ የሆነ ይሄ የቅርብ አጋር ጥቃት ይፈጸምባታል። በግንዛቤ እዛ ቤተሰብ ውስጥ ገብታ ራሱ ቤቱን ማኔጅ የማድረግ እንትን ስላሌላት እንዲሁ እንደ ዕቃ የምትቀመጥ ናት እንጂ ምንም አይነት
መብቷ የሚከበር ሴት አይደለችም ማለት ነው። ይሄ ከጾታዊ ጥቃት ጋር የተገናኘ ሊደርስባት ይችላል። ከኢኮኖሚ ጋር ከሳይኮሎጂ ጋር የተገናኘ ብዙ አይነት በደሎችና እንትን ተጋላጭ ናት። በዛ ላይ ደግሞ ይሄ ሰውነቷ ያልደረሰ ስለሆነ ልጅ ስለሆነች ማለት ነው በወሊድ ጊዜ ከፍተኛ የሆነ የጤና ችግሮች በወሊድ ጊዜ የመቸገር የማስወረድ በጣም ከፍተኛ የሆነ የጤና ችግሮችን ይገጥማታል ማለት ነው። ሌላኛው ደግሞ ይሄ ያለ ፍላጎት ጋብቻ ሊሆን ይችላል። የግዳጅ ጋብቻ አለ አሁንም በብዛት ሊኖር ይችላል። ለምንድነው ብዙ ቦታ ላይ ፕራክቲስ ይደረጋል እንደዚህ አይነት ነገሮች። እንደዚህ ያለ ግዳጅ የገባች ሴት ደግሞ ምንድነው እዛ ቤት ውስጥም ገብታ ምንም አይነት መፍትሄ የላትም። በቅርብ አጋሯ ጥቃት ይደርስባታል። ለብዙ አይነት ጥቃት የተጋለጠች ናት ማለት ነው። ሌላኛው ደግሞ አሁን በብዛት እየመጣ ያለና እየተዋወቀ ያለ ነገር ምንድነው የመስመር ላይ ወይም ደግሞ በቴክኖሎጂ የተደገፈ ጥቃት ማለት ነው። ኦንላይን ኦር ቴክኖሎጂካል ፋሲሊቴትድ ቫዮለንስ የሚባል ሳይበር ቡሊንግ የሚባሉ ነገሮች አሉ። ለምሳሌ ሴቶችን ማስፈራራት ሊሆን ይችላል። በብዛት በተለይ እንደዚህ አይነት እንትኖች የሚደርሱ ይሄ አክቲቭ የሆኑ ሶሻል ኢንፍሉዌንሰር የሆኑ ለህብረተሰቡ ጋዜጠኞች ሊሆኑ ይችላሉ፣ ፖለቲከኞች ሊሆኑ ይችላሉ። በህብረተሰቡ ዘንድ ታዋቂነት ያላቸው ሴቶች ላይ በብዛት ይፈጸማል ማለት ነው። ይሄ ለምሳሌ ምንድነው የነሱን ገበና ፐርሰናል የሆነ ህይወትን በኦንላይን በተለያዩ የሚዲያ እንትኖች አሁን ቴክኖሎጂውን እንትን ብሏል በዛ ማውጣት ሊሆን ይችላል። ወይም ደግሞ የተለያዩ ካለሷ ፍላጎት ወሲብ ነክ የሆኑ ስዕሎችን ሜሴጆችን መላክ ሊሆን ይችላል። ወይም ደግሞ ማስፈራራት ሊሆን ይችላል ማለት ነው። በዚህ አሁን በተለይ ይሄ ቲክቶክ፣ ፌስቡክ፣ ዩቲዩብ ብዙ አይነት የዘመናዊ ቴክኖሎጂን ተከትሎ እንደዛውም በሴቶች ላይ የሚደርስ የኦንላይን ጥቃቶች በጣም እየጨመሩ መጥተዋል። በሀገራችንም ብዙ የምናያቸው እንትኖች አሉ። ለምሳሌ የሴቶችን በፍቅር ጊዜ ለምሳሌ ብዙ ነገሮች ሰውነታቸውን ገልጸው ሊያሳዩ ይችላሉ። የተለያዩ ነገር አድርጎ ሊሆነ ተቀርጾ ሊሆን ይችላል ማለት ነው። እንደዛ አይነት ነገር ራሱ ለቅብሻለሁ በማለት ብዙ አይነት በደሎችን የሚፈጽሙ ወንዶች አሉ ማለት ነው። በዛ ላይም በዛ ሳይኮሎጂያቸው ተነክቶ ራሳቸውን እስከ ማጥፋት ድረስ የሚደርሱ ሴቶች አሉ ማለት ነው። እንደዚህ አይነት መረጃዎች የተያዘባቸው ሴቶች ደግሞ የሚይዙ ሰዎች አንደኛ ሴቶቹን ባሪያ ነው የሚያደርጋቸው። በፈለገ ሰዓት የወሲባዊ ጥቃትና እንትን ሊፈጽምባት ይችላል። በኢኮኖሚካሊም ገንዘብ እንድሰጠው በየጊዜው ሊጠይቅ ይችላል። በምንም ነገር በቁጥጥር ስር አውሎ በህብረተሰቡ ዘንድ እንድትገለል አድርጎ ማለት ነው ሙሉ እንትኑን የሚቆጣጠራትና አደገኛ የሆነ ዘመኑ ያመጣው የጥቃት አይነት ነው ማለት ነው። በብዙ ሀገራት ይሄ ነገር እየተፈጸመ ያለ ነው ማለት ነው። ስለዚህ በዚህ ጉዳይ ላይ በተለይ ሴቶች ጥንቃቄ ማድረግ መቻል አለባቸው። አንድ በራሳቸው ፍቃድ ሊሆን ይችላል። ሁለተኛ ደግሞ ያለ ፍቃዳቸው ማለት ነው እንደዚህ አይነት የሳይበር ወይም ደግሞ የኦንላይን ጥቃቶች ይደርስባቸዋል። ጋዜጠኞች፣ ፖለቲከኞች፣ አክቲቪስቶች፣ አርቲስቶች ምናምን ሊሆኑ ይችላሉ ማለት እንደዚህ አክቲቭ የሆኑ እነሱ ላይ ብቻ አይደለም ማንኛውም በማህበራዊ ህይወት ውስጥ ያሉ ዝቅተኛ ላይም ያሉ ከፍተኛ ላይ ያሉ ላይም ሊደርስ ይችላል ማለት ነው። ስለዚህ ይሄንን በብዛት ደግሞ ይሄ በሀገራችንም እንደዚህ የዳበረ ይሄንን እንትን የሚቆጣጠር የህግ መዋቅርም ስላሌለው ታስቦበት ካሁኑ እንትን መባል ያለበት ነው ማለት ነው። ስለዚህ በአጠቃላይ በሴቶችም ላይ በህፃናትም ላይ የሚደርሱ ጥቃቶች ናቸው ማለት ነው። በተለይ ከህፃናት ጋር በተያያዘ ደግሞ ለምሳሌ አሁን እነዚህ የጠቀስናቸው እንትኖች በህፃናት ላይም ይደርሳሉ። አብዛኛው ህፃናትና ሴቶች ላይ የሚደርሱ እንትኖች ናቸው ማለት ነው። ግን ህፃናት አሁን ለምሳሌ እድሜያቸው ከ18 ዓመት በታች በመሆኑ በጣም ማለት ለጥቃት ተጋላጭ ናቸው። ብቻ ለጥቃት ተጋላጭ ብቻ ሳይሆኑ የተለየ እንክብካቤ የሚፈልጉ ናቸው ማለት ነው። ስለዚህ በእነሱ ከሚደርሰው ጥቃቶች ውስጥ ማጎሳቆል ወይም ማሉ ትሪትመንት የምንለው ነው ማለት ነው። ለምሳሌ ከአያያዝ አንድ ህፃን ልጅ መመገብ አለበት፣ ጤናው መጠበቅ አለበት። የተለያዩ እንክብካቤና ጥበቃ ያስፈልገዋል። ለዛ ልጅ የሚያስፈልገውን እንክብካቤና ጥበቃ ያለማድረግ ምንድነው ጥቃት እንደመፈጸም ነው ተብሎ ነው የሚታሰበው ማለት ነው። ይሄ መተው መገለል ሊሆን ይችላል ማለት ነው። ለምሳሌ ብዙ ልጆች አሁን እኮ የጉልበት ብዝበዛ የሚፈጸምባቸው ህፃናት አሉ። በብዛተኛውን ልብ ብለን አናይም። አሁን ሆቴሎች ምናምን ብንገባ ማለት ነው ከጀርባ ከኩሽና ብርጭቆ የሚያጥቡ በጣም እንትኖች አሉ እኮ ህፃናት፣ በጣም ትናንሽ ህፃናት መማር የነበረባቸው ውጪ መውጣት የነበረባቸው ልጆች ማለት ነው። ቁጭ ብለው ብርጭቆ ያጥባሉ። ጉልበታቸው የሚበዘበዝ ሊሆን ይችላል። በተገቢው ምግብ ላይ ሰጣቸው ይችላል። ጤናቸው ላይ ይጠበቅ ይችላል ማለት ነው። እንደዚህ አይነት እንትኖች ይደርስባቸዋል። ይሄ አሁን ለምሳሌ
መጎሳቀል እንትኖችን እነሱን ትሪት ያለ ማድረግ የሚሰራው በቤተሰብ ነው። በቅርብ ቤተሰብ ሊሆን ይችላል፣ በትምህርት ቤት በመምህራን ሊሆን ይችላል፣ በተለያዩ አሁን ዴኬሮች ሊሆኑ ይችላሉ፣ የህፃናት ማቆያዎች ሊሆኑ ይችላሉ፣ የጤና ተቋማት ሊሆኑ ይችላሉ። እነዛን ህፃናት የመንከባከብና የመጠበቅ ኃላፊነት ያለባቸው ሰዎች በተገቢ ሁኔታ ያለ መጠበቅና ያለ መንከባከብ ለአደጋ ስለሚያጋልጣቸው ለእንደዛ አይነት ነገር ሊዳረጉ ይችላሉ ማለት ነው። ሌላኛው ያው እንደ ማንኛውም እንትን የቅርብ አጋር እንትኖች ሊሆኑ ይችላሉ። የሳይኮሎጂካል የወሲባዊ ጥቃቶች በህፃን ላይ በጣም እየተፈጸመ ያለ ጉዳይ ነው። አስገድዶ መድፈር በተለይ አሁን እንሰማለን። አስገድዶ መድፈር አለ፣ የግብረ ሰዶም ጥቃት፣ ብዙ አይነት የበደሎችና ጥቃቶች በህፃናት ላይ ይፈጸማል ማለት ነው። ይሄ አሁን ለምሳሌ ስሜታዊ ወይም ስነልቦናዊ ጥቃትም ነው። ህፃን ልጅ ምንድነው ከህፃንነት ጀምሮ መያዝ አለበት፣ በቤተሰብም ይሁን በእሱ ኃላፊነት ያለበት ማለት ነው። እና ትንሽ ነገሮች፣ ወርዶች፣ አባባሎች ህፃናትን ሊጎዳ ይችላል ማለት ነው። አትችልም ማለት ሊሆን ይችላል፣ ማንቋሸሽ ይሁን ማጥላላት፣ የተለያዩ ነገሮች እያንዳንዳቸው የምንናገራቸው ቃላት ህፃናት ላይ የነገ እድገቱ ላይ ጫና ስላለው እንደዚህ አይነት እንትኖች እንደ ጥቃት ነው የሚቆጠሩት ማለት ነው። እንደዛ ነው። ሌላኛው ደግሞ አሁን ይሄ ጥቃት በማን ይፈጸማል የሚል ጥያቄ ተነስቷል። የጾታዊ ጥቃት በማንኛውም ሰው በማንኛውም ቦታ ላይ ይፈጸማል ማለት ነው። በብዛት በተለይ ከእንትን ጋር የተገናኘ በቅርብ አጋር የሚፈጸም ሊሆን ይችላል፣ በቤተሰብ ሊሆን ይችላል፣ በተማረ ይፈጸማል፣ ባልተማረ ይፈጸማል፣ በሃይማኖት አባት ይፈጸማል፣ በማንኛውም በብሔር ጾታ ምንም የሚለየው እንትን ነገር የለም ማለት ነው። በሀብታም ይፈጸማል፣ በድሃ ይፈጸማል ማለት ነው። በማንኛውም ሁኔታ ላይ ጾታዊ ጥቃት በህፃናትና በሴቶች ላይ ይፈጸማል። በተለይ ደግሞ ከህፃናት ጋር የተገናኘ በቅርብ አጋሮች ነው የሚፈጸም፣ በቅርብ የሆኑ ሰዎች ላይ በቤተሰብ ነው፣ በዘመድ እና በቅርብ የሆኑ ሰዎች ላይ ይፈጸማል። አንድ እንደውም የሚያሳዝን እንትን አሁን በቅርብ ጊዜ ያነበብኩት እናትና አባቷ ተለያይተዋል። ከተለያዩ በኋላ እናት ሌላ አግብታለች። ከዛ በኋላ ሰውየው ያስፈራራት ልጅቷ 10 ዓመቷ እንደዚህ አይነት ነገር ነው አስፈራርቷት፣ ብትናገሪ እናትና አባትሽን እገላቸዋለሁ፣ ስለዚህ ምንም ነገር እንዳትናገሪ እያለ እሷ ላይ በተደጋጋሚ ጥቃት ይፈጽምባት ነበረ። ከዛ ለ5 ዓመት ይሁን ምናምን እንደዚህ በተከታታይ ማለት ነው ሲፈጽምባት ቆይቶ የሆነ ጊዜ ታረግዛለች። ከዛ በኋላ እንድታስወርድ ያደርጋል። ከዛ አሁንም ይቀጥላል ይሄ ነገር። ወደ 14 ዓመቷ ይሁን ምናምን እያደገች ነገር ትመጣለች። ስቲል የሚያስፈራራበት ምንድነው እናትና አባትሽን እገልብሻለሁ እንትን ምትይ ከሆነ ልጆች ከ18 ዓመት በታች እንግዲህ ምን ያህል ብዙ ነገር ከከላ የሚደረገው ለዛ ነው። ያልበሰሉ ናቸው፣ አስተሳሰባቸው ገና ነው፣ ይፈራሉ። አንድ ህፃን ልጅ እንዳትናገርኳ እንደዚህ ያደርጋለሁ ሲባልም እኮ የሚፈራው ለዛ ነው፣ አይናገርም፣ ዝም ነው የሚለው። ስለዚህ ቤተሰብ እንዴት ነው ኮሚኒኬት ማናገር ያለበት ምናምን የሚሉት ነገሮች በኋላ ላይ ከስነ ልቦና ባለሙያው ጋር የምናወራው ነገር እንዳለ ሆኖ ቤተሰብ ግን በጣም ከፍተኛ ጥንቃቄ ማድረግ አለበት። የቅርብ ሰው ብለን ቤት ውስጥ የምናመጣቸው ሰዎች ምን ያህል ምቹ ናቸው ለህፃናት? ህፃናት የምናናገርበት መንገድ በጣም ጥንቃቄ የተሞላበት መሆን አለበት። ከፍተኛ ክትትል ልናደርግ ይገባል። እና ይሄ የቅርብ ሰው የሚለው ነገር አሁን ከቴክኖሎጂው አንፃር ሊሆን ይችላል። በፌስቡክ ምናምን እንደዚህ ብዙ ጊዜ ይወጣሉ። አሁን አንዳንድ ሰዎች ያወጣቸዋል። ከዛ በተጨማሪም ደግሞ የህግ አካላትም ትምህርት ይሆናሉ ብሎ ስለሚያስቡ ለመማማሪያ የሚሆኑ ኬዞችን ያወጣቸዋል። የፍትህ ሚኒስቴርም እንደዛው አንዳንድ እንትኖችን ያወጣል እንደዛ። በሪያሊቲም ራሱ አሁን በአገራችን በሚዲያም ህዝቡም የሚያውቀው የተፈጸሙ አብዛኛው በሴቶችና ህፃናት ላይ የደረሱ ጥቃቶች የቅርብ ሰዎች ናቸው። አባት ልጁን ሊሆን ይችላል፣ የእንጀራ አባት ሊሆን ይችላል፣ ወይም ደግሞ ቤተሰብ የሚያምነው ዘመድ ወንድም እህት ሊሆን ይችላል ማለት ነው። ፕላስ ደግሞ የቅርብ ጎረቤቶች የሆኑ ሰዎች የኔ ናቸው ልጄን ይጠብቅልኛል የሚሉ የቅርብ ሰዎች ናቸው በብዛት እንደዚህ አይነት እንትን በሪያሊቲም እየተፈጸመ ያለው ማለት ነው። ከዚህ ጋር ተያይዞ ሌላ ኬዝ ምን ትዝ አለኝ። ልጅቷ 4 ዓመቷ ነው ምናምን እንደዚህ አይነት ነገር ነው። እናት እዛ አካባቢ የምትሰራው ነገር አለ። ጥቃት ፈጻሚው የአንድ ተቋም በጥበቃ ሰራተኝነት የሚሰራ ነው። ከዛ በኋላ ያው እናት ሰውየው በጣም በጥበቃ ላይ የተሰማራው ሰው ትልቅ ነው፣ ወደ 70 ዓመቱ ምናምን ነው። ህፃኗ ደግሞ ገና 4 ዓመቷ ምናምን ነው። እንግዲህ የእድሜ ልዩነትንም አስበው 4 ዓመት 70 ዓመት
አዛውንት ማለት ነው ሽማግሌ ከዛ ልጅቷ ጋር ያው ህፃናት የሚያቀርባቸው የሚስቅላቸው ምናምን የመቅረብ ነገር አላቸው በቃ ያጫውተኛል ምናምን ነገር ከዛ ያን ተጠቅሞ ሰውየው ነኝ ጫወት ምናምን ብሏት እሱ ወደ ጥበቃ የሚያከናውንበት ማረፊያ ቤቱ ይወስዳታል ከዛ በኋላ ጥቃቱን ይፈጽምባታል ሲፈጽምባት ጩኸት ይሰማል ከዛ ሰዎች ተሰብስበው እንትን ያደርጋሉ ሰውየው በቁጥጥር ስር እንዲውል ያደርጋሉና በቃ በእድሜ ይሄን ያህል ነው ይሄን ሰው እዚህ አካባቢ ያውቀዋለሁ ምናምን ብሎ እርግጠኛ መሆን ማለት ሁሉም ሰው ይፈጽማል ማለት አይደለም ነገር ግን ደግሞ ሊፈጸም የሚችልበት አጋጣሚው ነው አሁን ያቺ አጋጣሚ እንዳትፈጠር ግን ጥንቃቄ ማድረግ ከቤተሰብ ያስፈልጋል የሚለው ነገር ማንሳት ፈልገኝ እና በቅርብ ሰው በሚታወቁ ሰዎች ጥቃቱ በጣም ይፈጸማል ግዴታ ማናቃቸው የሩቅ ሰዎች ብቻ አይደሉም በዛም የሚፈጸምበት ሁኔታ አለ በተለይ ሴቶች ምን ሰማቸው ነገሮች አሉ በጠለፋም ጠልፈው ወስደው ከዛ በኋላ እንደዚህ አይነት ድርጊቶችን የሚፈጽሙ ነገር እንሰማለን በጣም ጥሩ ሌላው ጥቃት የደረሰባቸው ሴቶች የት ነው ሪፖርት ማድረግ ያለባቸው አንዳንዴ ብቻ ሳይሆን ይሄ ምንድነው ተሸፋፍኖ የሚቀርበት ሁኔታ አለ አሁን ሄጂ ይሄን ነገር እንዴት ነው መናገረው የሚል ሐሳብ አለ በውስጣቸው ለመናገርም ደግሞ የሚያፍራሉ ከሌ እንደዚህ ፈጽመውብኛል ምናምን ብለው እንዲህ አይነት ነገር ለማውራት ቀደም ሲል እንዳልኩት የሚያፍሩበት ሁኔታ አለና እንዴት ነው ሪፖርት ማድረግ ያለባቸው የት ነው ሪፖርት ማድረግ ያለባቸው የሚለው ነገር ትንሽ ያው በሴቶች ጥቃትን በተመለከተ በአገራችን እንደዚህ ሪፖርት ስለማይደረግ የተለያዩ ጥናት ስለማይደረግ ነው እንጂ በከፍተኛ ሁኔታ የተስፋፋ ነው ጥቃቱ ማለት ነው እንደውም አንዳንድ እንትኖችን እንደሚያሳዩት የቅርብ ሰው እንደውም ከሶስት ሴት አንዷ ጥቃት ይፈጸማባታል ተብሎ ነው የሚገመተው በተለይ ይሄ የቅርብ አጋር ጥቃቶችን በተመለከተ ማለት ነው ስለዚህ አሁን ለምሳሌ ምንድነው የቅርብ አጋር ጥቃት የምንለው ቅድም ያነሳ ነው አለ ቤት ውስጥ ነው የሚፈጸመው በቅርብ አጋሯ ነው የሚፈጸመው እንደውም እንደ ጥናቱ 68% እንደሚያመለክተው ማለት ነው በ2002 የተጠና ጥናት ነው በአገራችን ማለት ነው የቤት ውስጥ ጥቃትን ሴቶችን ልጅ በባል መመታትን መደብደብን ምናምን ኖርማል ነው ብሎ አክሰፕት ያደርጋል ተብሏል በተደረገ ጥናት ማለት ነው 68% ኖርማል ነው ብሎ አክሰፕት ያደረገበት ሁኔታ አለ ማለት ነው ስለዚህ ሴቶች ላይ ማለት ነው በየጊዜው የተለያዩ ጥቃቶች ይፈጸማሉ ወደ ህግ አካል የሚመጣው ኢምንቱ ነው ማለት ነው ከሶስት ሴት አንዷ ጥቃት ይፈጸምባታል ተብሎ ነው የሚገመተው ማለት ነው በተለያዩ ምክንያቶች ሪፖርት እንዳያረጉም እዛው ቤት ውስጥ ተሸፍኖ እንዲቀርም በጣም ጫና ይደረጋል በቃ ይሄን ነገር ሄደሽ ሪፖርት ብታረጊ እንዲህ ነው የምናረጋው ምናምን ወይ ደግሞ መሄጃ የሌላቸው ሊሆኑ ይችላሉ ያን ፈርተው ደግሞ በቃ ዝም ማለት ነው ይመርጡ ያ ደግሞ በተደጋጋሚ እንዲፈጸምባቸው መንገድም ሊከፍትም ይችላል ይሄ ማለት ምንድነው አንደኛ በቅርብ አጋር ነው የሚፈጸመው ሁለተኛ ደግሞ ከየጾታዊ ጥቃት ባህሪ አንፃር ለምሳሌ እንትኑ ምንድነው በድብቅ ነው በጉልበት ነው ፕላስ ደግሞ ባህሉ ራሱ ማለት ነው ምንድነው የሆነ ጊዜ ላይ ምን ለብሳ ነበር የሚል እንቅስቃሴ ነበር እኮ የሴቶች ማለት ነው በራሷ እንትን ነው ተብሎ ይታሰባል ወይም ደግሞ መደፈር ወይም ጾታዊ ጥቃት የደረሰባት ሴት ደግሞ ነገዋ ራሱ በጣም እንትን ነው ይሄ ማግባት አትችልም ከህብረተሰቡ ትገለላለች የበታችነት ስሜት ይሰማታል ብዙ አይነት እንትን ስላለ ማለት ነው ሴቷ ደፍራ አትወጣም ፕላስ ደግሞ ወደ ህግ ቦታ ራሱ ቢሄድ ምን ያህል ተቀባይነት አለኝ የሚል ስጋት አለው ያም ማለት ነው እንትኖችም አሉ አንዳንዴ እዚህ ላይ ቅሬታ የሚያነሱም አሉ የህግ አካል ጋር ሄደን ስንናገርም በተገቢ ሁኔታ አልተስተናገርንም የሚሉበት ሁኔታም አንዳንዴ እንሰማለን እንደዛ የተደረጉ እንትኖችም አሉ ጥናቶችም አሉ ለምሳሌ አሁን የሴቶች ጥቃት ላይ መንስኤዎች ከሚባሉ መካከል ማለት ነው ባህል አለ የህግ ክፍተቶች አሉ የተለያዩ ምክንያቶች አሉ የሚነሱ እንትኖች ማለት ነው የፖለቲካ የኢኮኖሚ የባህል የሃይማኖት ምናምን ብዙ እንትኖች ይነሳሉ ከዛ ውስጥ ለምሳሌ የህግ ክፍተት ውስጥ ማለት ነው የህግ ባለሙያው አመለካከት በራሱ እንደ ክፍተት የተነሳበት ሁኔታ አለ ምንድነው ሴቶች ወደ እንትን ሲመጡ ማለት ነው አንቺ ራሱ ምን ለብሰብሽ ነበር አለባበሷ ራሱ አሳስተው አይነት ነገር ሁላ የሚያስቡ እንትኖች አሉ በጣም አለ ለምሳሌ አጭር ቀን ሰው እንዳሉት አጥር ያደለስ ከጉልበቷ ከፍ ያደለስ ምናምን ለብሳ ከሄደች እንዴ እሷ ራሷ አይደለች እንዴ እንትን ያደረገችው ይገፋፋችሁ የሚል አመለካከት አለ ፕላስ ደግሞ የዛ የሴቶችን ህመምና እንትን እንደራሳቸው ነገር ወስዶ
ራሳቸው ምንድነው ይሄ የወንዳወንድነት የወንድ የበላይነት እንትን አስተሳሰብ ያለበት ቦታ ላይ እንትን አመለካከት ያለበት እንትን ላይ ህመማቸው አይሰማቸው የሴቶች ህመም ጥቃታቸው ስለማይሰማቸው ያ ጥቃትን እንደ ኖርማል ወስደውታል ማለት ነው። ስለዚህ የህግ ባለሙያዎች ሁሌ ምን መሆን አለባቸው? የሴቶች ጥቃት ሊሰማቸው ይገባል። ወደ አሁን ለምሳሌ ወደ ዋናው ጉዳይ ስንመጣ ምንድነው ሴቶች ጥቃት ሲደርስባቸው መጀመሪያ በአቅራቢያ ወደሚገኘው የህግ ተቋማት ወይም የህግ አገልግሎት የሚሰጡ ቦታዎች መሄድ አለባቸው። ያ ፖሊስ ጣቢያ ነው መሆን ያለበት አንድ ማለት ነው። ወይም ደግሞ በአቅራቢያው የዋን ስቶፕ ሴንተር ለምሳሌ እንደ ጉዳቱ አንፃር ማለት ነው ከፍተኛ የሆነ ጉዳቶች ሊሆኑ ይችላሉ። ለምሳሌ በቤታውን በእንጀራ አባትና በቤት በቅርብ አጋር የሚደረግ ጥቃት እኮ ነገ መግቢያ የላትም። የዋን ስቶፕ ሴንተር ከሚሰጠው እንትን ምንድነው ሼልተር ነው የሚሰጣት የህክምና አገልግሎት ጥበቃ እዛጋ የሆነ አገልግሎት ስለምታገኝ እዛጋ ብትሄድ ምንድነው የተሻለ ነው ማለት ነው። ለምን ብትመለስም እዛጋ አመልክታ ጉዳት ሊያደርስባት ይችላል። ስለዚህ ምንድነው ማድረግ የምትችለው እዛጋ አሁን የዋን ስቴፕ ሴንተር የሚባለው ይሄ አንድ ማዕከል አገልግሎት ላይ ፖሊስ አለ፣ አቃቢ ህግ አለ። ሴቶች ልክ እንደመጡ አገልግሎቱ ቃላቸውን ተቀብለው የህክምና የሳይኮሎጂ የተለያዩ ምርመራዎችን ስለሚያደርጉ እዛ ጋር ምንድነው አሁን እዛ ሞር ብትሄድ እንደ ጉዳቱ አንፃር የተሻለ ይሆናል ማለት ነው። እዛ ጋር መሄዱ ምንድነው እዛ ጋር ቃሏን ትሰጣለች፣ የህክምና ባለሙያ አለ፣ ፖሊስ አለ፣ የሳይኮሎጂ ባለሙያ አለ። እዛው ጋር በአንድ ቦታ ላይ ስለምታገኛቸው በአንዴ ጉዳዩን መጨረስ ትችላለች ማለት ነው። እዛ ጋር ወደ ቤት ብትሄድ ደግሞ ሌላ ጥቃት ሊደርስባት ስለሚችል ልጆች ዝም ሪፖርት ከማድረግ ይትገባለሁ እንደዛ የማለት ነገር አለ። ልጆቿን መታበላው ነገር ላይኖር ይችላል፣ መታሳደርበት ላይኖር ይችላል ማለት ነው። ስለዚህ እንደ ጥቃቱ ሁኔታ ምን መሆን አለበት እዛ ጋር ብትሄድ ሞር ለዚህ ችግሮቿ መፍትሄ ሊሆን ይችላል ማለት ነው። ሌላኛው አቃቤ ህግ ቢሮን ብትሄድ ከፖሊስ ጋር እስከሚመረ እንትንን ስለሚል ማለት ነው ምን ያደርጋል እዛ ጋር ወደ ህግ ቦታ ወስደው ከፖሊስ ጋር ስለሚረምኑ ጉዳዩን ተቀብሎ ወደ ምርመራ ሊሄድ ይችላል ማለት ነው። ሌሎቹ ደግሞ በሴቶች ላይ የሚሰሩ ለምሳሌ የህፃናትና የሴቶች ጉዳይ ሊሆን ይችላል። ምንድነው የህግ ድጋፍ የሚሰጡ እንትኖች አሉት። የት መሄድ እንዳለባት ተገቢውን ትብብርና እርዳታ ሊሰጣቸው ይችላሉ ማለት ነው። ስለዚህ የተቋቋሙ ስትራክቸሮች ስላሉ ሴቶች ሁሌም እንደዚህ አይነት ጥቃት ሲደርስባቸው የት ሄዳለው የሚል እንትን ስጋት ውስጥ ሊወድቁ አይገባም ማለት ነው። ቶሎ ወጥተው ያንን ጉዳያቸውን በሚመቻቸው ሁኔታ ሪፖርት ማድረግ መቻል አለባቸው። ያለበለዚያ እንደዚህ ተደብቆ ነው የሚወጣው። ብዙ ሴቶች ላይ የሚደርሱ ጥቃቶች እዛ ጋር ሄጄ ራሱ ይቀበሉኛል በሚል በባህል በተለያዩ ፍራቻዎች እዛው ጋር ሪፖርት ሳያደርጉ ይቀራሉ። ብዙ እንትኖች ማለት ነው በአብዛኛው ከግማሽ በላይ የሚሆኑ እንትኖች ጥቃቶች ሪፖርት አይደረጉም። ስለዚህ ያለውን የሲስተም ተጠቅመው ሪፖርት ማድረግ እና መፍታቸውን ማስከበር መቻል አለባቸው። በጣም ጥሩ። ሌላው ጥቃት ተፈጽሞ እንግዲህ ቀደም ሲል ወደ ፖሊስ ጣቢያ ሊሆን ይችላል ወይም ደግሞ ሴቶችና ህጻናት ላይ የሚሰሩ ተቋማት ሊሆን ይችላል፣ ጉዳይ ቢሮ የመንግስትም ቢሮ ሊሆን ይችላል። ቀደም ሲል እንዳሉት ይሄ የአንድ ማዕከል አገልግሎት እዛም ሄደው ሊያደርጉ ይችላሉ። በተለይ ፖሊስ ጣቢያ ሄደው ሪፖርት ሲያደርጉ ፖሊስ እንዴት ነው ቃላቸውን እንደሌላው እንትን ነው የወንጀል ድርጊት ነው ቃላቸውን የሚቀበለው ወይስ በተለየ መልኩ ጉዳዩ እንድትናገር የማበረታታት የመስማት የማዳመጥ ነገር አለ? ምንድነው የሚመስለው? መልካም። ከሴቶች እና ህጻናት ላይ የሚፈጸሙ ወንጀሎችን በተመለከተ በስነ ስርዓት ህጉ ላይ በተለየ ሁኔታ ያስቀመጠው ነገር የለም። ነገር ግን ያው የስነ ስርዓት ህግና የማስረጃ ህግ በድራፍት መልክ ተሻሽሎ ተካቶም እየወጣበት ያለ ሁኔታ አለ ማለት ነው። ነገር ግን ያ ቢኖርም ግን አሰራሮች ጋይድላይኖችና መመሪያዎች ወጥተዋል። ለምሳሌ በህፃናትና በሴቶች ላይ የሚፈጸሙ ወንጀሎችን የምርመራ የክስ ሂደት የፍርድ ሂደት የሚሉ መመሪያዎች አሉ። በዛ ምንድነው መሆን ያለበት ይላል። እንደ ኖርማል መሆን መቻል የለበትም ነው። አንድ ሴት ተደፍራ ስትመጣ ወይ ጥቃት ደርሶባት ስትመጣ ስሜቷም አካሏም ብዙ ነገሯ ተጎድቶ ነው የሚመጣው። አፕሮቹ ምን መሆን አለበት? ያንን ህመሟን ሊሰማው ይገባል አይነት አፕሮች ነው መጠቀም ያለበት። ለምሳሌ መፍራት ይሆናል፣ መናገር ሊፈሩ ይችላሉ፣ ራሳቸውን መግለጽ የደረሰባቸውን ጥቃት ማስረዳት ላይችሉ ይችላሉ። ወይም ደግሞ ኦቨር ተበሳይተውና ተሳዳቢ ወይ ደግሞ በጣም ስሜት ውስጥ ገብተውም ሊመጡ ይችላሉ። ምን መሆን መቻል አለበት ነው
የደረሰባቸውን ጥቃት ተረድቶ እነሱን በሚገባ ሁኔታ የደረሰባቸውን ጥቃት እንዲገልጹ በሚችል ሁኔታ አፕሮች ማድረግ መቻል አለበት ነው አንድ። ሁለተኛ ደግሞ ወዲያው እንደመጡ ለምሳሌ ተገቢ የሆነውን ቃል ተቀብሎ ወይም ደግሞ ቀጥታ ወደ ሕክምና ማስረጃ መላክ ካስፈለገ ወደ ሕክምና ቦታ መላክ መቻል አለበት። የተገቢ የሆነውን ታክቲካልና ቴክኒካል ምርመራዎች ነው በዚህ አይነት ፖሊስ ሲያደርግ የሚያደርገው ማለት ነው። ተገቢውን የሆነ ቃል መቀበል መቻል አለበት። የሕክምና ማስረጃ መሰብሰብ መቻል አለበት። ምስክሮች ላይ ቶሎ ብሎ ማስረጃዎች እንዳይጠፉ ቃል መቀበል መቻል አለበት። ሌላኛው ደግሞ ለምሳሌ እዛ አካባቢ ሊደረጉ የሚገቡ የቴክኒካል ምርመራዎች ሊሆኑ ይችላሉ። ዲኤንኤ ሊሆን ይችላል፣ አሻራ ሊሆን ይችላል፣ ከደም ፈሳሽ ጋር ከሰውነት አካል ጋር የሰውነት ከተጎጂው ጋር ለምሳሌ ይሄ ብዙ ጊዜ የሚሰሩ እንትኖች አሉ። ለምሳሌ አስገድዶ የደፈረ ሰው ምን መሆን መቻል አለበት? ለምሳሌ አስገድዶ መድፈር ብቻ በራሱ ብቻ አይደለም የሚያስጠይቀው፣ ያ ሰውዬ በሽታ ሊኖርበት ይችላል። ስለዚህ ያ ነገር መመርመር መቻል አለበት። እያንዳንዱን የሆነ ያንን ወንጀል ለማውጣት የሚያስችለውን ተገቢውን ጥንቃቄ አድርጎ ማስረጃ ማሰባሰብ። እሷም ደግሞ ለምሳሌ የተጨማሪ የጤና አገልግሎት ካስፈለጋት ወደ ጤና አገልግሎትና እንክብካቤ የምታገኝበት ወደ ሼልተር መሄድ ካለባት ወደ ዋን ስቶፕ ሴንተር መሄድ ካለባት ወደዛ መላክ መቻል አለበት። ሌላ ጥቃት ለምሳሌ እንበልና ከዚህ ብዙ ሴቶች ወደ ህግ አካል የማይመጡበት ቦታ ምንድነው? የቅርብ ጥቃት የሚያደርሰው የቅርብ አጋር ነው ብለናል አይደል? እንደ ከወሰድ ነው እዛ ጋር ቃሏን ተቀብሎ ወደ ቤትሽ ይብላት ነገ እዛ ጋር ነው ይባስ ልትታረል ልትገደል ትችላለች ማለት ነው። ሶ የእቺ ሴትዮ ብትለቀቅ ብትሄድ ጥቃት ይደርስባታል ወይ ወንጀል ሊሰራባት ይችላል የሚለውንም ግምት ወስዶ ተገቢውን የሆነ ጥንቃቄና መከላከል ማድረግ መቻል አለበት ነው። አቃቤ ህግም እንደዛው ማለት ነው። ምንድነው አቃቤ ህግና ፖሊስ ብቻውን አይደለም የሴትና እንደዚህ አይነት እንትኖችን ከአቃቤ ህግ ጋር ነው የሚሰሩት። ስለዚህ ትትናን በተሞላበት ስሜቷን ባነበበ ጥቃቷን ባየ ሁኔታ አንድ እሷን አፕሮች ማድረግ መቻል አለባት። ራሷን እንድገልጽ ወንጀሉን እንድገልጽ ማድረግ መቻል አለባቸው። ፕላስ ደግሞ አስፈላጊ የሆኑ ቴክኒካልና ታክቲካል የሆኑ ማስረጃውን በተገቢው ጊዜ መሰብሰብ መቻል አለባቸው። ሌላኛው ከማስረጃ አንፃር ብዙ ጊዜ ይነሳል። ቶሎ መተው ሪፖርት ማድረግ አለባቸው ማስረጃ ለማሰባሰብ። ማስረጃ ደግሞ ዋናው ጉዳይ ነው ለህግ አካላት እና ይሄ በፍጥነት ሄዶ ሪፖርት ማድረግ ላይ ቆይ ዛሬ ነገ እንደዚህ የማስታመም ነገር አለና በቆየን ቁጥር ምን ያህል ማስረጃ የመጥፋቱስ ነገር እንዴት ነው የሚለው ላይ አጭር ነገር ቢል በጣም ጥንቃቄ ማድረግ ያስፈልጋል። በተለይ እንደዚህ ይሄ ወንጀል በድብቅ ነው የሚደረገው። እንደዚህ በአደባባይ የሚሰራ ወንጀል አይደለም እና ማስረጃ ራሱ ለማግኘት በጣም አስቸጋሪ ነው። ባይዘው በጣም አስቸጋሪ ስለሆነ ጥንቃቄ የሚፈልግ ነው። ትንሽ እኛ አሁን ለምሳሌ እኛ ሀገር ደግሞ በቴክኖሎጂ ያደግን አይደለም። ሌላ ጋር አሁን በትንሹ ዲኤንኤ ምርመራዎች ሊኖሩ ይችላል በቀላሉ ማለት ነው። የተለያዩ ሳይንሳዊ ምርመራዎችን ማረጋገጥ ይቻላል በሰለጠኑ እንትን። እኛ ሀገር ደግሞ ለእንደዛ አልበቃንም። ስለዚህ ያለችዋን ማስረጃ ምን ማድረግ መቻል አለብን? በአግባቡ መጠቀም መቻል አለበት ቶሎ ሳይበላሽ። ለምሳሌ አሁን አንድ ሰው አስገድዶ መድፈር የሚፈጽም ሰው እኮ በአንድ በተደፋሪዋ ላይ አካሏ ላይ የእሱ የዘር ፈሳሽ ሊኖር ይችላል። የተለያዩ ጸጉሩ ምናምኑ የተለያዩ እንትኖች ሊኖሩ ይችላሉ። እንደዛ አይነት ነገርን ይሄ ቴክኒካል የሆኑ እንትኖች ናቸው መሰብሰብ መቻል አለባቸው። ፕላስ ደግሞ እሱ ላይም እኮ ሰውነቱ ላይ የሚያመለክቱ ብዙ እንትኖች አሉ። ልብሱ ላይ ደም ሊኖሩ ይችላሉ፣ የመባጨር ምልክቶች። ይሄ እንደዛ አይነት ማስረጃዎችን በአግባቡ ቶሎ ያዛ የወንጀል ስፍራውን ፎሬንሲ እንትኖችም ማለት ነው ቶሎ አድሬስ አድርጎ ሳይንሱ በሚያዘው መሰረት የቴክኒካልና ታክቲካል ማስረጃዎችን ቶሎ ሰብስቦ መያዝ መቻል አለበት። ያለበለዚያ በቀላሉ የሚጠፋ ነው። ደም አሁን ወዲያው ሊታጠብ ይችላል አይደል? እንደዚህ አይነት እንትኖች በደረሰው ቁጥር አክቲቭ ሆኖ ያንን ነገር ቶሎ ካልያዘ ወደ ሐቁ የመውጣቱ እንትን ፍርድ ቤት ደግሞ የሚሰራው በማስረጃ ነው። ማስረጃ ካሌለ ነገር ደግሞ እውነታና ሐቅ ይደበቃል ማለት ነው። ስለዚህ እውነታና ሐቅ እንዳይደበቅ አክቲቭ ሆኖ መሰራት መቻል አለበት ነው። በጣም ጥሩ። ሌላው ከፖሊስ ጣቢያ ስንወጣ ከዛ ጉዳይ ወደ ፍርድ ቤት ይሄዳል። ጉዳይ ፍርድ ቤት ከደረሰ በኋላ እንዴት ነው ችሎቱ የሚከናወነው? ልዩ ችሎታ አለ? ህፃናት ሲሆኑ የተለየ ነገር አለ? እንዴት ነው? ቅድም እንደገለጽኩት በህግ ደረጃ በፕሮሲጀር ደረጃ የወጣ እንትን የለም።
ያው ግን እንትኑን የመከለስና ህጉን እንደገና አሻሽሎ እንትን አለ እስካሁን የጸደቀ ነገር ባይኖርም ማለት ነው። አሁንም በፍርድ ቤት ደረጃ አሰራሮችና መመሪያዎች አሉ። ለዚህ ለህፃናትና ለሴቶች ተጠቂ የራሱን የሆነ ችሎታ አለ ማለት ነው። ይሄንን አፕሮች ሲያደርግ እነዚህ ሰዎች የሳይኮሎጂ ጉዳት የደረሰባቸው ናቸው፣ ፍርሃት የሚሰማቸው ራሳቸውን መግለጽ የማይችሉ እንትኖች ናቸው ማለት ነው። ስለዚህ ያንን እንትን መሰረት ባደረገው ሁኔታ ያስችላሉ። በዚህ ጉዳይ ላይ የሰለጠኑ ባለሙያዎች ዳኞቹም ራሱ የሴቶችና ህፃናትን እንትን በሰለጠነ ሁኔታ ሃንድል እንዲያደርጉ ተገቢ የሆነ ስልጠና የተሰጣቸው ናቸው። ለዛ ብሎ ሪዘርቭ የተደረገ ችሎቶች አሉ። ፕላስ ደግሞ የችሎት እንትንም አለ። ለምሳሌ ፓብሊክ ላይሆን ይችላል እንደዚህ አይነት ነገሮች ማለት ነው። በዚህ ችሎት ሊታዩ ይችላሉ። በቪዲዮ ኮንፈረንስ ቃላቸውን የሚሰጡበት ሁኔታዎች ሊኖሩ ይችላሉ። ወይም ደግሞ ከምስክርና ማስረጃ ጋር በተያያዘ የማስረጃና ምስክር ጥበቃ አዋጁን ጋር በተገናኘ ያሉ ጥበቃዎችን በማድረግ ችሎቶች የሚመሩበት ሁኔታዎች አሉ ማለት ነው። በጣም ጥሩ አድማጮቻችን፣ የህግ ነገር የቀጥታዊት ፕሮግራማችን ነው እያደመጣችሁ የምትገኙት። ጣቢያው የኢትዮጵያ ሬዲዮ ነው። በዛሬው ዝግጅታችን ህጻናትና ሴቶች ላይ የሚፈጸሙ ጥቃቶችና የሚያስከትሉት የህግ ተጠያቂነት ላይ ትኩረት አድርገናል። አቶ መስፍን መኮንን በፍትህ ሚኒስቴር ምክትል ረዳት ጠቅላይ አቃቤ ህግ ማብራሪያ እየሰጡን የሚገኙት እንግዳችን ናቸው። ውይይታችን ከአጭር ቆይታ በኋላ የሚቀጥል ይሆናል። ተመልሰናል። ህጻናትና ሴቶች ላይ የሚፈጸሙ ጥቃቶችና የሚያስከትሉት የህግ ተጠያቂነት የዛሬው የህግ ነገር የቀጥታዊት ፕሮግራማችን ትኩረት ነው። ጣቢያው የኢትዮጵያ ሬዲዮ ነው። ከዚህ ሰዓት ጀምሮ ደግሞ አድማጮቻችንን ማሳተፍ እንጀምራለን። አድማጭ መስመር ላይ ያለን። ሄሎ፣ ጤና ይስጥልን። አደይ ጤና ይስጥልን። ሰላም ናቸው። ላንቺም ለአቶ መስፍንም እንዲሁም በአጠቃላይ ለሚዲያው ሰራተኞች የከበረ ሰላምታ ይድረሳቸው እያልኩኝ ለእንግዳችን እንግዲህ አስተያየት አዘል ጥያቄን የማቀርበው እኔ ያው የሚወስዱትም ሊኖር ይችላል ብዬ አስባለሁ። ብዙ ጊዜ እዚህ ተነሳው ርዕሰ ጉዳይ ላይ ይሄ ሴቶችና ህጻናቶች አካባቢ ወይም ልጆቻችን ላይ የሚፈጸመው የህግ ጥሰት እኔ አሁን ባለኝ ግንዛቤ የእኔ ብቻ ሳልሆን እንዲሁ እንዳጠቃላይ እንደ ወቅቱም ጋር ሲታይ እንደው ጥናት ቅድም እሳቸውም ሊያስቀምጡት ሞክረዋልና 70% ወይም ከዚያ በላይ 80% ሊሆን የሚችለው ጥቃት ሆን ተብሎ የሚፈጸም ነው፣ ባለማወቅ አይደለም። ምናልባት ለይሄንን ስል እኔ አንዳንድ እንደግል ከተጠየቁኝ አንዳንድ እንትኖችን ጠቅሼ መስጠት እችላለሁ። ያው ከምንሰራበትም የስራ ባህሪ አኳያ ማለት ነው። ይህንን ካልኩኝ ለምሳሌ የዚህ ፍትህ ሚኒስቴር እኔ ማድረግ አለበት ብዬ የምሰጠው አስተያየት አዘል ጥቆማ ምንድን ነው? ከዚህ ከሴቶችና ህጻናቶች ጋር በተያያዘ መንገድ ተቋማትን ሊፈትሽ ይገባል። ለምሳሌ አዳሪ ትምህርት ቤቶች አካባቢ ላይ እዚህ አካባቢ ሆን ተብሎ የሚፈጸሙ አዋቂ በሚባሉ ሰዎች ኃላፊነት በተጣለባቸው ሰዎች ሆን ተብሎ የሚፈጸሙ ነገሮች አሉ። እዚህ አካባቢ ምን ያህል ግንዛቤና ፍተሻ እያደረጋችሁ ነው? አዳሪ ትምህርት ቤቶች ይሄ ለምሳሌ እኔ አሁን ይሄንን ስል አይነ ስውራን አዳሪ ትምህርት ቤቶች አሉ። የተለያዩ የሴት ልጆቻችን የሚገኙባቸው አዳሪ ትምህርት ቤቶች አሉ። እኛ አሁን ይሄ ያው በግል ከተጠየቅን ስልኬን በውስጥ መስመር ትቼ ስም መግለጽ አያስፈልግም። ጥቆማ ይኖረኛል። አሁን በቅርብ ጊዜ እንትን ያለም ነገርም ስላለ ያው ተቋሙ ጥሩ ስራ እየሰራ ስላለ ለተቋሙ የገጽታ ግንባታ ሲባል አየር ላይ ለአቶ መስፍን ይህንን መረጃ መስጠት ይቻላል። ይሄንን ሚዲያውስ ምን ያክል እየሄዳችሁበት ነው? እናቴ እዚህ ሚዲያ ላይ ማምጣታችሁ ርሱም አንድ ጉዳይ ሆኖ ሴት ጋዜጠኞች በተለይ እዚህ ላይ ሴንሲቲቭ ሆናችሁ ተቋማቱ ሴቶች እህቶቻችን ሊሳተፉባቸው በሚችሉ ተቋማት እየሄዳችሁ ምን ያህል እንቅስቃሴ ታደርጋላችሁ? እዚህ ላይ እንደው ለነገሩ ያሳዝናል። እንደ አጠቃላይ አሁን በዚህ በ21ኛው ክፍለ ዘመን እንደው ስለዚህ ስናወራ ያሳዝናል። ነገር ግን የህግ ባለሙያ ሴቶች ህብረቶች አሉ፣ የተለያዩ የሴት አደረጃጀት ተቋማት አሉ።
ወረታቸው ወርዶ እንደው ከአዲስ አበባ በዘለለ ከተላልቅ ከተሞች በዘለለ ወረታቸው ወደ ገጠሩ ወረዳ እስከ ቀበሌ ድረስ ባለው ምን ያህል ተወርዶ ይሰራል። ለዚህ አንድ ሁለት ጥቆማ ማሳያዎችን ልጥቀስላችሁ። አሁን ያለ ዕድሜ ጋብቻ የሚባለው ላይ እሰራለሁ። እኔም ፕሮጀክት አለን፣ ፕሮጀክት ጋር በመነጋገር እንሰራለን እና ያው ግንዛቤ ፍጠሩልን ተብሎ እንሰራለን። ሰራ በጣም በሚያሳዝንና በሚያስገርም እንደው የብድ ገላጋይ ድንጋይ ያቀበላል አይነት አንዳንድ የሃይማኖት አባት ነን የሚሉ ናቸው አልልም ነን የሚሉ ያለ ዕድሜ ጋብቻ የሚያበረታቱበት አጋጣሚ አለ። እዚህ ጋር ግንዛቤ ሲፈጠር እነሱ ያለ ዕድሜ ጋብቻን እንትን ለማድረግ ለማስቀረት እኛም ተሳታፊ እንሆናለን ብለው ስልጠናው ላይ ይመጣሉ። እንደገና ደግሞ በተዘዋዋሪ መንገድ በአቦ ጸበል፣ በገብርኤል ጸበል፣ በሚካኤል ጸበል እየተሳበበ እንዲህ የሚደረግበት አገር ላይ ነው ያለ ነው። እና ጥሩ አድማጫችን፣ ይሄ ደግሞ ችግሩ የማን ነው ብለን ስንል እዚሁ አካባቢ ያሉት የፍትህ አካላቶች አሉ፣ ሴቶችና ህጻናቶች አሉ። ማለት አልሸሽም ዞር አሉ። ይሄ ድብብቆሽ ጨዋታ አይነት ነገርም አለና እሺ ከጊዜያችን አንጻር ብዬ ነው ሐሳቡ እነዚህ እሺ አድማጫችን ሐሳቡን ወስደናል። በጣም እናመሰግናለን። በቃ እነዚህ ነገሮች ላይ ነው እኔ እንደግሌ እነዚህ ነገሮች ላይ ትኩረት ተደርጎ መሰራት አለበት። ይቀረናል። የይምሰል ስራ ነው እየሰራን ያለ ነው ለማለት ነው። ጥሩ እሺ እናመሰግናለን በጣም። ሌላ አድማጭ አለን። ሄሎ አሁን ደግሞ እንግዳችን መስመር ላይ መግቢያችን ላይ ያስተዋወቃቸው እንግዳ መስመር ላይ ያለው አድማጮችን ደግሞ ትንሽ ቆየት ብለን እናስተናግዳለን። ሄሎ ጤና ይስጥልን። ሄሎ ጤና ይስጥልን። እንዴት አረፈዳችሁ? ጤና ይስጥልን። ወይንሸት ገብረ እግዚአብሔር በፍትህ ሚኒስቴር ሴቶችና ባለብዙ ዘርፍ ዳይሬክቶሬት ከፍተኛ አቃቢ ሕግ ናቸው። በቀጥታ ስልክ መስመራችን ላይ ስለተገኙልን በቅድሚያ በጣም አመሰግናለሁ። እኔም ስለጋበዛችሁኝ አመሰግናለሁ። ምንድነው ህፃናትና ሴቶች ላይ የሚፈጸሙ ጥቃቶችና የሚያስከትሉት የህግ ተጠያቂነት ነው እንግዲህ የርዕሰ ጉዳያችን። በተለይ አሁን በህፃናትና ሴቶች ላይ እንግዲህ የተለያዩ ጥቃቶችን እንሰማለን። በማህበራዊ ድረገጽም በተለያዩ መገናኛ ብዙሃንም የምንሰማበት አጋጣሚ አለና ምንድነው እየጨመረ ነው የመጣው ይሄ ነገር ወይስ ከዚህ በፊት ሪፖርት ስለማይደረግ ነው? የህጉ ክፍተት ነው? የህጉ አለመፈጸም ነው? ምንድነው የሚለው ነገር በተለይ ጥናት ካለ እሱን ጠቅሰው ቢገልጹልን ብዬ ነው በቅድሚያ። እሺ አመሰግናለሁ። ያው እንግዲህ እንደሚሰማው በተለያዩ ሶሻል ሚዲያዎች ጋር ተያይዘው የሴቶችና ህጻናት ጥቃት በሰፊው እየተሰሙ ይገኛሉ። ነገር ግን እነዚህ ጥቃቶች አሁን ላይ የመጡ ብቻ አይደሉም። ጥቃቶቹ ከዚህ በፊትም በማህበረሰቡ ዘንድ የሚስተዋሉ የነበሩ ናቸው። ምናልባት አፈጻጸማቸው፣ አይነታቸው እንደ የጊዜው ለውጥ በተለያየ መልክ ይዘው እየተስተዋሉ መሆኑን ማስተዋል ይቻላል። ለዚህ ምክንያቱ እንደ በጥናት የተዳሰሰ ባለመሆኑ ይሄ ነው ብለን ስፔሲፊክ ምክንያት ለማስቀመጥ ወይም የተወሰነ ምክንያት ለማስቀመጥ ይከብደናል። ነገር ግን በህጉ ላይ የሚስተዋሉ ችግሮች አንዱ ማሳያ ወይም ደግሞ አንዱ ችግር ነው ሊሆን ይችላል ብለን እናምናለን። በህጉ ላይ ከሚስተዋሉ ችግሮች ውስጥ ለአንዳንድ ጥቃቶች ወይም ደግሞ በተነጠለ ከሚፈጸሙ ጥቃቶች አሁን እንዳልኩሽ አይነታቸውና አፈጻጸማቸው የተለያየ በመምጣቱ የተነሳ በቂ የህግ ሽፋን ወይም ድንጋጌ አለመኖር አንዱ ምክንያት አድርገን ልንጠቅሰው እንችላለን። ከዚህም ባሻገር ደግሞ ከማስፈጸም አንጻር ህጉን ወደ መሬት አውርዶ ከማስፈጸም አንጻር ማስረጃ ምዘና ላይ ሳይንሳዊ ማስረጃዎችን ከመጠቀም አንጻር ክፍተቶች ይስተዋላሉ። እንዲሁም የባለሙያ አቅምንም ማስመልክቶ ክፍተቶች ይስተዋላሉ። የተለያዩ የአሰራር ክፍተቶችንም እንደ አንድ ፋክተር መውሰድ እንችላለን እንጂ በአጠቃላይ በህጉ ዘንድ የሚታዩ ክፍተቶች ብቻ ናቸው ለጥቃት መነሻ የሚሆኑት ብለን ለመውሰድ ለመደምደም ትንሽ ጥናት ላይ መሰረት ማድረግ ይጠይቃል ብዬ አስባለሁ እንደ ባለሙያው። አንዳንዴ በተለያዩ ችሎቶች የተለያዩ ውሳኔዎች ሲሰጡ እንሰማለን። አንዳንድ ጊዜ ከበድ ያሉ ቅጣቶች ሲሰጡ እንሰማለን። አንዳንዴ ደግሞ አነስተኛ ቅጣቶች ሲሰጡ እንሰማለንና ሰው በጣም ምን ማለት ነው እንዲህ አይነት ድርጊት ተፈጽመው እንዴት እንደዚህ አይነት ውሳኔ ይሰጣል የሚል ነገር እንሰማለን። እና ከምን የተነሳ ነው እንደዚህ አይነት ሰፊ ልዩነት የሚሰጠው የሚለው ትንሽ አስታፍ እሱ ላይ ምንድነው የኔ ሐሳብ? በሴቶችና ህጻናት ለሚፈጸሙ ጥቃቶች እንደሚታወቀው ከማስረጃ
አይነታቸው ከሚፈልጉት የማስረጃ አይነት አንፃር በጣም የተለያዩ ናቸውና ማስረጃዎቹ መሰረት የሚያደርጉት አካባቢው ማስረጃን መሰረት አድርገው ነው ወደ ፍርድ ቤት ለክርክር የሚሄድባቸው። በዚህም ሂደት ውስጥ ማስረጃዎችን ላይ ያለውን ግምት ወይም ደግሞ ማስረጃን በምዘና ሂደት ውስጥ የተለያየ ማስረጃ ምዘና በየግለሰቡ ወይም ደግሞ ችሎቱን በሚመራው ዳኛ ዘንድ ይስተዋላል። ይህ እንዲሆን ያደረገው ምንድነው? አንደኛ ምናልባት ያቀም ጉዳይ ሊሆን ይችላል። ሁለተኛም ደግሞ ወጥ የሆነ ይሄንን ስርዓት ለመምራት የሚያስችል አሰራር ወይም ደግሞ ሰነድ ባለመኖሩ ምክንያት የተለያዩ የማስረጃ ምዘና ሂደቶችን ስለሚከተሉ ውጤታቸውም ቅጣቱም የተለያየ ሊሆን ይችላል። እንደገናም ደግሞ ምንድነው አንዳንዴ በሚዲያ ላይ ሲወሩ አንዳንድ ጥቃቶች በጣም ገዝፈው ይወራሉ። ግን በምርመራው ስራ ሂደት ላይ በሚያልፉበት ሂደት ውስጥ በተባለው ወይም ደግሞ ሚዲያው እንደሚያወራው እንደሚናገረው ላይሆን ይችላል። የሚገኘው ምርመራ ውጤቱ የድርጊቱ ምንነት ያንን ተከትሎ ላይሄድ ይችላልና አንዳንዴ ከሚወራው ያነሰን ሊሆን ይችላል ድርጊቱ። የተለያዩ እንትሎች ለውጦች ይኖራሉና እሱንም መሰረት ያደርጋል አንዳንዴ ቅጣት ይጣል። እነዚህ ሁኔታዎች ኮንሲደር ስለሚያደርግ ነው የቅጣቶች የመለያየት ሁኔታ የሚፈጠረው። ሌላው ቀደም ሲል እንግዲህ የተወሰነ የህግ ክፍተትም እንዳለ ሲነግሩን ነበርና በተለይ የህግ ክፍተቱን ለማስተካከል የፍትህ ሚኒስቴር ምንድነው እየሰራ ያለው? ከሚመለከታቸው አካላት ጋር ተባብሮ የመስራቱ ነገር ምንድነው የሚመስለው? ምክንያቱም አንዱ የህግ ማርቀቅ ስራው ስለሆነ ማለት ነው። እሺ እዚህ ጋር ያው ከህግ ላይ የሚስተዋሉ ችግሮች ወይም ክፍተቶችን ለእንትን ለማለት መጀመሪያ የሚደረገው የህግ ማሻሻያ ጥናቶችን መስራት ነው። ህጉ አሁን በወንጀል ህጉን ብንወስድ በወንጀል ህጉ ላይ ምን አይነት ከሴቶችና ህጻናት ወንጀሎች አንፃር ምን አይነት ድንጋጌዎችን ይዟል፣ ምን አይነት ክፍተቶች አሉበት የሚለው ዳሰሳ ጥናቶች ተሰርተዋል። በእኛም ሌሎች ባለድርሻ አካላትን ከሴቶችና ህጻናት ጋር የሚሰሩ ሌሎች ባለድርሻ አካላትን ይህንን እንደዚህ አይነት መሰረት ያደረጉ ጥናቶችን ሰርተው ያንን ጥናት በጋራ አድርጎ የማሻሻያ ጥናቱን አፕሩቭ አድርጎ የህጉን የማሻሻያ እርምጃ እንዲወሰድ ሂደት ላይ ነው ያለ ነው። እሱ አንድ ችግሩ ለመፍታት ያስችለናል ብለን እናስባለን። ሌላው ከአፈጻጸም ጋር ተያይዞ በዚሁ ልመልስልሽና ብዬ ነው የባለሙያዎችን አቅም ለመገንባት የአሰራር ስርዓቶችን በመዘርጋት የማስረጃ ላይ የሚስተዋለውን ክፍተት ለመሙላት ደግሞ ከባለድርሻ አካላት ጋር በመሆን ሳይንቲፊክ የሆነ የፎረንሲክ ምርመራ ሂደት ስራዎች እንዲኖሩ እንዲዘረጉ የማድረግ ፖሊስ ጋር ከተለያዩ ደግሞ ደጋፊ ድርጅቶች ጋር በጋራ በመሆን ይሄን ክፍተት ለመሙላት ስራዎች አሉ። በጣም ጥሩ። ሌላው ይሄ የአንድ ማዕከል አገልግሎት ቀደም ሲል እዚህ የሚገኙት እንግዲህ አቶ መስፍን በተወሰነ መልኩ ሲጠቅሱት ነበረ። የአንድ ማዕከል አገልግሎት እንደው ትንሽ ሰፋ አድርገው ቢነግሩን ብዬ ነው። ምን አይነት አገልግሎቶች ናቸው እየተሰጡ ያሉት? ምን ያህልስ ተደራሽ ነው? በተለያዩ አካባቢዎች ላይ አዲስ አበባ ብቻ ነው ወይስ የተለያዩ አካባቢዎች ላይ አለ ይሄን አገልግሎት ለማግኘት የሚለውን ትንሽ እንዲነግሩን ብዬ ነው። እሺ ያው የፍትህና እንክብካቤ ማዕከላት አጀማመራቸው በ2001 ዓመተ ምህረት የብሔራዊ አስተባባሪ አካል ከተለያዩ ሚኒስቴር ተቋማት የተውጣጡ በሚኒስትሪያል ሌቭል የተሰበሰቡ ሚኒስትሮች በጋራ በመሆን በሴቶችና ህጻናት ላይ የሚደርሱ ወንጀሎችን ለመከላከልና ምላሽ ለመስጠት ብሔራዊ አስተባባሪ አካል የሚል መሰረቱ። ከዛን የዚህ ብሔራዊ አስተባባሪ አካል አንዱ ተግባር ስትራቴጂ አውጥቶ ከተገበራቸው ተግባሮች ውስጥ አንዱ ምላሽ ለመስጠት የፍትህና እንክብካቤ ማዕከላት እንዲቋቋም ለማድረግ ነው። በመጀመሪያ ጊዜ በጋንዲ ነው የፍትህና እንክብካቤ ማዕከላት በአዲስ አበባ ደረጃ በጋንዲ ነው የተመሰረተው። አሁን በሀገር አቀፍ ደረጃ ወደ 84 የሚሆኑ የፍትህና እንክብካቤ ማዕከላት አሉ ተብሎ ነው መረጃ ያለው ማለት ነው። በዚህ የፍትህና እንክብካቤ ማዕከላት የሚሰጡ አገልግሎቶች በዋናነት ከብዙ ባለድርሻ አካላቶች የሚሳተፉበት የጤና ሚኒስቴር አለ፣ የሴቶችና ማህበራዊ ጉዳይ ሚኒስቴር አለ፣ ሌሎች ደጋፊ ተቋማቶች አሉ፣ ፖሊስ አለ። እነዚህ ናቸው በጋራ የሚሰጡ አገልግሎቶች። የጤና አገልግሎት ይሰጣል፣ የስነ ልቦና ድጋፍ አገልግሎት ይሰጣል። በፍትህ ዘርፉ ደግሞ ፖሊስና አቃቤ ሕግ በጋራ በመሆን ድምር የምርመራ መዝገቦችን የማዘጋጀት ስራ በፌዴራል ሌቭል ይሰራል። ክልሎች ደግሞ እንዳላቸው ነባራዊ ሁኔታ ምርመራዎችን እዛው የማጣራት ክሶችን እዛው የመመስረት ክርክሮችን ደግሞ ወደ ፍርድ ቤት ሄዶ የማድረግ ስራዎችን ይሰራል ማለት ነው። ፍትህ ሚኒስቴር በዚህ የፍትህና እንክብካቤ ማዕከል ያለው ኃላፊነት ምንድነው? በዋናነት የብሔራዊ አስተባባሪ አካል ሰብሳቢ ነውና ለሰብሳቢነቱ የዚህ የፍትህና እንክብካቤ ማዕከላትን ያስተባብራል።
ያቀናጃል። እንዲሁም አቃቤ ሕግ ባለሙያና የጉዳይ አያያዝ ኬዝ ማናጀር ብለን የምንጠራቸው ባለሙያዎች በመመደብ ተጎጂዎችን ያገኙትን የፍትህ ምላሽ ይከታተላል፣ መረጃ ይዛል። ጉዳያቸው የት ደረሰ፣ ምን ያህል ኬዞች ውሳኔ ያገኙ፣ ምን ያህሎቹ ፔንዲንግ ላይ ናቸው፣ ምርመራ ላይ ናቸው የሚለው መረጃዎችን እየተከታተለ ይዛል። ከፍተኛ እንክብካቤ ማዕከላቱ አንጻር ብቻ ማለት ነው። እንዲሁም አገልግሎት ማዕከላቶቹ ለአገልግሎት ለተጎጂዎች ለመስጠት የሚያስፈልጋቸውን ግብአቶችን መንግስታዊና መንግስታዊ ካልሆኑ አካላት ጋር በጋራ በመሆን ግብአቶች እንዲሟሉ የማስተባበር የመደገፍ ስራ ይሰራል። እንዲሁም ይሄ በፌዴራል ሌቭል ላይ ነው። በክልል ደረጃ ላሉ ደግሞ የፍትህና እንክብካቤ ማዕከላት በዚህ በፌዴራል ላይ የሚተገበሩ ሰነዶችን እንደ ክልላቸው ነባራዊ ሁኔታ የአሰራር ስርዓቶችን ያው ሰነዶችን የማዘጋጀት ኃላፊነት ስላለበት የአሰራር ስርዓቶችን እነሱም ተግባራዊ እንዲያደርጉ እነሱን የመደገፍ ባለሙያቸው እንዲበቁ ለሴቶችና ህጻናት የሚሰጡ አገልግሎቶች ሰብአዊ መብት የተሞላባቸው ተጎጂን ማዕከል ያደረጉ ሌላ ጉዳት የማያደርሱ ሆነው እንዲቀጥሉ ለማስቻል ባለሙያዎችን አቅም እንዲጎለብት ስልጠናዎችን እንዲያመቻቻል፣ ስልጠናዎችን ይሰጣል። ግብአት ድጋፍ ሲኖር ደግሞ የግብአት ድጋፍ ለክልሎችም ይሰራል። ጥሩ። ሌላው ይሄንን በዚህ ጉዳይ ላይ የአንድ ማዕከል አገልግሎት ላይ ጥቃት የደረሰባቸው ሰዎች ቶሎ ወደ እነዚህ አገልግሎት መምጣት አለባቸው፣ መሄድ አለባቸው ይባላል። በተለይ ከማስረጃ ማሰባሰብ ጋር ተያይዞ እንዲሁም ደግሞ ከጤና አንጻር ተላላፊ የሆኑ በሽታዎች እንዳይተላለፉባቸው ከማድረግ አንጻር እንደውም በ72 ሰዓት ነው እንደዚህ የሚባል ነገር አለ። ቶሎ ከመጡ ይሄ ከፍተኛ ተላላፊ በሽታዎች የሚባሉ እንደ HIV ምናምን አይነቶችን ለመከላከል ጥቅም አለው። የሚሰጡ መድኃኒቶች አሉ እንዳይተላለፍ በሽታው የሚባል ነገር አለና እሱ ላይ ትንሽ መረጃ ቢሉን። ከጤናው ዘርፍ አንጻር የበለጠ ያው የጤና ዘርፎች ቢያብራሩ ጥሩ ነው። ነገር ግን እኛ በስታንዳርዱ በተቀመጠው መሰረት አንድ ተጎጂ በ72 ሰዓት ውስጥ ወደ ፍትህና እንክብካቤ ብትመጣ የተመረጠ ነው የሚሆነው ማስረጃን ከመሰብሰብ አንጻር። ይህ ምንድነው? አንደኛም ለተጎጂዋ ነው። ሁለተኛው የሚገኘው ማስረጃ ወይም ደግሞ ተጠያቂ ለማድረግ የሚገኘው ማስረጃ ጥሩ ውጤት ይዞ የሚመጣው በዛ ሰዓት ውስጥ ብትመጣ ነው ተብሎ የሚታሰበው። ከጤና አንጻር ሲታሰብ ተጎጂዋ በዛ እንትን ውስጥ በመምጣቷ ቀጣይነት ሊከሰትባት የሚችለውን አሁን ከኤችአይቪ ጋር ተያይዞ ከእርግዝና ጋር ተያይዞ እንደገና ደግሞ ይሄ ፓይታሲስ የበሽታይቲንግ እሱን ከሱ ጋር ተያይዞ እሱን ለማስቀረት የሚሰጡ የሕክምና አገልግሎቶች አሉ፣ መድኃኒቶች አሉ። ከሱ ተጠቃሚ እንድትሆን እሷንም ጤናዋን ለመጠበቅ እንዲረዳ የተሻለ የሚሆነው በ72 ሰዓት እንድትመጣ የተሻለ ማስረጃ ግኝት እንዲገኝም እንደገና እሱም ይረዳል። ጥሩ። ሌላው የመጨረሻ ጥያቄ ላድርገውና የፍትህ ሚኒስቴር የህፃናትና ሴቶች መብት ከማስከበር አንጻር እንዲሁም ደግሞ ጥቃትን ለመከላከል በዋናነት ምንድነው የሚሰራው? ጥቃት ከተፈጸመ በኋላ ጥቃት ፈጻሚዎቹ በህግ እንዲጠየቁ ከማድረግ አንጻር ያው የክስ ምንትን በፍትህ ሚኒስቴር ስለሚከናወን የአቃቤ ህግ የፖሊስ ጉዳይ ስለሆነ ማለት ነው። ሌላው ነፃ ህግ ድጋፍ የሚያስፈልግበት ሁኔታ ይኖራልና ነፃ ህግ ድጋፍ እንዲያገኙስ ከማድረግ አንጻር ምን ያህል ይሰራል? አለ ወይ? ጥቃት የደረሰባቸው ሰዎች ቢመጡ ያገኛሉ ወይ የሚለው ላይ አጠራ ያለ መልስ ቢሰጡን ከሰዓታችን አንጻር። ከሰዓት አንጻር ከመከላከል አንጻር የፍትህ ሚኒስቴር በብሔራዊ ወንጀል መከላከል ፖሊሲ አጽድቆ ወደ ስትራቴጂ አዘጋጅቶ ስትራቴጂውን የመተግበር ሂደት ላይ ነው ያለው። በዚህ ስትራቴጂ ውስጥ ከተዘረዘሩት ወንጀል አይነቶች ትኩረት እንዲሰጠው የተፈለገው የሴቶችና ህጻናት ላይ የሚፈጸሙ ወንጀሎች ነውና ስትራቴጂው መሬት ላይ ሲወርድ በተሻለ ትኩረት የሚሰራበትን ሁኔታ ወደፊት ማየት እንችላለን። አሁን ባለው ሁኔታ በሴቶች ላይ እና ህጻናት ላይ የሚፈጸሙ ወንጀሎች ለመከላከልና ምላሽ ለመስጠት የሚያስችል ሌሎች ባለድርሻ አካላት እንደ ትምህርት ሚኒስቴር፣ እንደ ጤና ሚኒስቴር፣ ሴቶችና ማህበራዊ ጉዳይ ሚኒስቴር፣ ሌሎች እንደዚህ ያልጠቀስኳቸው ባለድርሻ አካላት የተዋቀሩ አብረው በጋራ የሚሰሩበት ስትራቴጂ አለ። በዛ ስትራቴጂ መሰረት የመከላከል አንዱ የትኩረት አቅጣጫ ሆኖ እየተተገበረ ይገኛል። ይህን ስትራቴጂ ለመተግበር ኮሚቴዎች ተዋቅረው በዛ ኮሚቴ መሰረት ፍትህ ሚኒስቴር ይህንን ኮሚቴ የተከታተለ ከትምህርት ዘርፍ ምን ተሰራ፣ ከጤና ዘርፍ ከመከላከል አንጻር ምን ተሰራ የሚለው የተከታተለ አተገባበሩንም ግብረ መልስ እየሰራበት ነው ያለው እንደ ስራ ክፍል በሴቶችና ህጻናት ዳይሬክቶሬት ማለት ነው። ሌላው በሰፊው እየተሰራ ያለው እንደ ፍትህ ሚኒስቴር የንቃት ህግና ግንዛቤ ማስጨበጫ ስራዎችን ለህብረተሰቡ በተለይም በሴቶችና ህጻናት ላይ የሚፈጸሙ ጥቃቶችን ጨምሮ ለህብረተሰቡ እንዲዳረስ የማድረግ
ትኩረት ተሰጥቶ ህብረተሰቡ ጉዳይ ነው እንዲለው ከመከላከል አንፃር ግንዛቤ ለመስጠት ስራዎች እየተሰሩ ነው ማለት ነው። ምላሽ ከመስጠት አንፃር በዋናነት እየተደረገ ያለው ነገር ምንድነው? ከዚህ በፊትም እንደሚታወቀው በሴቶችና ህጻናት ለሚፈጸሙ ወንጀሎችን ለመመርመርና ክስ ለመመስረት የተለያዩ አደረጃጀቶች በፍትህ ሚኒስቴር ስርና በትይዩ ደግሞ በአዲስ አበባ ፖሊስ ስር ተዋቅረው ይገኛሉ። እነዚህ ክፍሎች የሴቶችና ህጻናት ላይ የሚፈጸሙ ወንጀሎች በልዩ ሁኔታ በልዩ ስልጠና የወሰዱ ፖሊሶች ናቸው። ባለሙያዎቹ ብዙ ጊዜ በዛ ዘርፍ ላይ የሰሩ ሰዎች የተዋቀረ ዳይሬክቶሬት ደግሞ በፖሊስ መምሪያ ደረጃ ደግሞ በአስተባባሪ ሌቭል የሚመራ ተደርጎ ተዋቅሮ ይሰራል። በፍትህ ሚኒስቴር ስር በሴቶችና ህጻናት የሚፈጸሙ ወንጀሎችን እንደ ግድያ፣ ጠለፋ፣ እገታ አይነት ወንጀሎችና የሀገር ውስጥ ህገወጥ ዝውውርን አስመልክቶ የምርመራና ክስ ዝግጅት የሚሰራ ዳይሬክተሮች ለብቻው ተደራጅቶ በልዩ ሁኔታ አዲስ አበባ ፖሊስ ማዕከል ጋር አብሮ እየሰራ ይገኛል ማለት ነው። ምላሽ ከመስጠት አንፃር ሌላው እነዚህ ፍትህና እንክብካቤ ማዕከሎችን አንደኛው የፍትህና እንክብካቤ ዓላማ ወንጀል ፈጻሚዎችን ተጠያቂ ማድረግ ነው። ምክንያቱም በቂ ማስረጃ ከማሰባሰብ አንፃር። ስለዚህ እነዚህ የፍትህና እንክብካቤ ማዕከላትን ለሁሉም ማህበረሰብ ተደራሽ ለማድረግ ከሚመለከታቸው ባለድርሻ አካላት ጋር ከጤናም ከሴቶችና ማህበራዊ ጉዳይም ጋር በጋራ በመሆን የማስፋፋት ስራዎችን በጋራ እየተሰራ ይገኛል ማለት ነው። ሌላው በሴቶችና ህጻናት የሚፈጸሙ ወንጀሎችን አስመልክቶ መረጃ ለመያዝ የሚያስችል ሲስተም እየተዘረጋ ነው። ይህ ሲስተም የሚረዳው ምንድነው? ጥቃት አድራሾችን ለመመዝገብ መረጃ ለመያዝ ደጋጋሚነትን ለመቀነስ ይረዳናል እና የፍትህ ዘርፉ ደግሞ ከፖሊስ ጀምሮ እስከ ፍርድ ቤት ድረስ ተናቦ እንዲሰራና ተጠያቂነትን ለማስፈን ይረዳናል እና የፍትህ አሰጣጡን ደግሞ ፈጣን አድርጎ ፍትህን ተደራሽ ከማድረግ አንፃር እምርታ የሚያሳዩ ወይም ጥሩ ስራዎች ተሞክሮች ብለን የምናስባቸው ስራዎች እነዚህ ናቸው። ምላሽ ከመስጠት አንፃር ማለት ነው። ሌላው የነጻ የህግ ድጋፍ ነው። በጥያቄ ላይ እንዳነሳሽ ነጻ የህግ ድጋፍ በሁለት መልኩ ነው የሚሰራው። አንደኛ እንደ ፍትህ ሚኒስቴር ጠበቆችን ከመከታተልና ጠበቆችን ወደ ፍቃድ ከመስጠት አንፃር ተያይዞ ጠበቆች 50 ሰዓት ነጻ አገልግሎት የመስጠት ኃላፊነት አለባቸውና ይህን ነጻ የህግ አገልግሎት ድጋፍ ከማግኘት አንፃር በሴቶችና ህጻናት ተጠቃሚዎች ናቸው። ይችን የ50 ሰዓት በጠበቆች የሚሰጠው ማለት ነው። ከዚያ አንፃር ሰፊውን ተጠቃሚነት የሚይዙት ከሴቶችና ህጻናት ናቸው ማለት ነው። በእነሱ ጉዳይ አስመልክቶ ነው። ሌላው ደግሞ እንደ ፍትህ ሚኒስቴር በቅርንጫፍ ጽህፈት ቤቶቹ የፍትሐ ብሔር ጉዳይ የሚያዩ የአቃቢ ህግ ባለሙያዎች አሉና በነዛ ባለሙያዎች አማካኝነት ነጻ የህግ ድጋፍና ምክር አገልግሎት ይሰጣል። ስለዚህ በየትኛው በፍትሐ ብሔሩ በወንጀሉም ጉዳይ ያላቸውን ጉዳይ ቀርበው የማማከርና ነጻ የህግ ድጋፍ የማግኘት እንትናት መብት አስቀምጦላቸዋል ማለት ነው። በጣም ጥሩ። በጣም እናመሰግናለን። ወይንሸት ገብረ እግዚአብሔር በፍትህ ሚኒስቴር ሴቶችና ባለ ብዙ ዘርፍ ዳይሬክቶሬት ከፍተኛ አቃቢ ህግ ስለሰጡን ሰፋ ያለ ማብራሪያ እጅግ በጣም አመሰግናለሁ። እሺ አሁን ደግሞ የስነ ልቦና ባለሙያው አቶ ወንደሰን ተሾመ መስመራችን ላይ ናቸው። ሄሎ ጤና ይስጥልን። ጤና ይስጥልኝ። በቀጥታ ስልክ መስመራችን ላይ ስለተገኙልን በቅድሚያ በጣም አመሰግናለሁ። እኔም አመሰግናለሁ ስለጋበዛችሁኝ። አቶ ወንደሰን ተሾመ ቀደም ሲል እንዳልኩት የስነ ልቦና ባለሙያ ናቸው ከአልታ ካውንስሊንግ። ምንድነው ቀደም ሲል የህግ ባለሙያ ማስገብተን ነበር ከፍትህ ሚኒስቴርና የሚሰሩ ስራዎች አሉ። ጥቃትን ከመከላከል አንጻር የህግ አካላት መስራት ያለባቸው ነገር እንዳለ ሆኖ እንዲሁም ደግሞ ሴቶችና ህጻናት ላይ የሚሰሩ ተቋማት መስራት ያለባቸው ነገር ጥቃትን ከመከላከል አንጻር ማለት ነው እንዳለ ሆኖ ከቤተሰብ ግን ምንድነው የሚጠበቀው? ልጆቹ እንዴት ነው መከታተል ያለበት? የተለየ ነገር ሲመለከት እንዴት ነው ማናገር ያለበት? ብዙ ጊዜ ልጆች በተለይ ካስፈራሯቸው የማይናገሩበት ሁኔታ ስላለ ማለት ነው። በግልጽ ከመነጋገር አንጻር የሚለው ላይ ሀሳብ ቢሰጡን። እሺ፣ በጣም አመሰግናለሁ። እንግዲህ ከቤተሰብ ምን አይነት ኃላፊነት አለበት የሚለውን በደንብ ለማየት ጠቅለል ያሉ ነገሮችም መጀመሪያ መናገር ያስፈልጋል። እያንዳንዱ ቤተሰብ የየራሱ ውቅር አለው፣ የየራሱ ሁኔታ አለው እና ምናልባት ጠቅለል ያለ ነገር የምንናገረው የተለያዩ ጉዳዮችን አድማጮች እንዲገነዘቡ ነው። ለምሳሌ የልጆቹ እድሜ ወሳኝነት አለው። የትኛው እድሜ ያሉ ልጆች፣ ሌላው የቤተሰብ ያኗኗር ሁኔታ፣ አንዳንዶች በኮንዶሚኒየም የሚኖሩ አሉ፣ ግቢ ብቻቸውን የሚኖሩ አሉ፣ ከሌሎች ጋር ደግሞ እንዲሁ ግቢን ተጋርተው በጣም በርካታ ሰዎች የሚኖሩበት አለ።
የወላጆች የስራ ሁኔታ አለ። አንዳንዱ ምሽት ላይ የሚሰራ ጠዋት የሚሰራ ከፋብሪካ ጋር የተያያዙ የወላጆች የኢኮኖሚ ሁኔታ ለምሳሌ የሰለጠነ የሰው ኃይል መቅጠር ምናልባት ተንከባካቢዎች ለመቅጠር አንዳንድ ድርጅቶች አሉ አሰልጥነው በእውቀትም በስነ ምግባርም እንደገናም ምን ከነሱ እንደሚጠበቅ አሰልጥነው ለቅጥር ያመቻቹ አሉ። አንዳንድ ጊዜ ከደላላ ቤት ደግሞ ወስደን የምንቀጥርበት ሁኔታ አለ። ስለዚህ የእያንዳንዱ ቤተሰብ የየራሱ መፍትሄ ያስፈልገዋል። ይሄን ካልኩ በኋላ ይሄን ጠቅላላ ነገር ከተናገርኩ በኋላ አሁን ለተነሱ ጥያቄዎች የተወሰኑ ነገሮችን መናገር እችላለሁ። ቀጥል። እሺ በጣም ጥሩ። እንግዲህ የህፃናት ጥቃትን በተለይ የልጆች ጥቃትን ከመከላከል አንጻር ጥቃት ለምሳሌ እነማን ናቸው? ጾታዊ ጥቃት የሚባል አለ፣ ያው ታውቁታላችሁ። አካላዊ ጥቃት አለ፣ ስነ ልቦናዊ ጥቃት አለ። ከዚህም ደግሞ ባለፈ ልጆችን መዘንጋት ኔግሌክት የሚባለው ልጆችን ነው። አንዳንድ ጊዜ አንዳንድ ወላጆች ልጆቹን ቆልፈውባቸው ይሄዳሉ። አንድ ሩም ውስጥ ቆልፈውባቸው ስራ ሄደው የሚመለሱ ሁኔታ እኛ በዚህ በአልታ ካውንስሊንግ ያጋጠመን ሁኔታ አለ። እንዲህ አይነት ነገሮች አሉ። ይሄ ራሱ ትልቅ ጥቃት ከጥቃት ውስጥ ወይም ደግሞ አቢዩዝ ውስጥ የሚካተት ነው። ልጆች ለአደጋ በሚጋለጡበት ሁኔታ መተው እነኚህ ሁሉ ከዚህ ከጥቃት ጋር ልጆች ጥቃት ውስጥ ከሚገቡበት አንጻር የሚታይ ነው። እንግዲህ ይሄ ሁሉ ሆኖ ልጆችን እንዴት ነው ከጥቃት የምንከላከለው የሚለውን የተወሰኑ ነገሮችን መናገር እንችላለን። አንደኛ የልጆች ተንከባካቢዎችን ቤት ውስጥ አሁን አንዳንድ ጊዜ ወላጆች ልጆቻቸውን የሚንከባከቡላቸው ልጆች ይቀጥራሉ። እነኚህ ተንከባካቢዎች አንዳንዶቹ የራሳቸው ትራውማ አላቸው፣ የራሳቸው ቁስል አላቸው፣ የቅስም መሰበር አላቸው። አንዳንዶቹ በጣም የሚረሱ ናቸው። ለምሳሌ እሳት ለኩሰው የሚረሱ ናቸው። አንዳንዶቹ በጣም መዘንጋት ውስጥ ያሉ፣ አንዳንዶቹ በጣም ተነጫናጭና ተቆጪዎች ናቸው። እነዚህ ሁሉ ነገሮች አንዳንዶቹ ያለፉባቸው ናቸው። ራሳቸው ትራውማታይዝድ ሆነው ተጎድተው የገቡ ልጆች ናቸው እዛ ውስጥና እነኚህ ልጆች ማቅረብ የመጀመሪያው የልጆች ተንከባካቢዎቻችንን እንደ ወዳጅ እንደ ቤተሰብ አካል መቁጠር ያስፈልጋል። እነሱ ላይ በጣም ኢንቨስት ማድረግ ያስፈልጋል። ማቅረብ ስንል ምንድነው? ቤተሰባዊ ስሜት እንዲሰማቸው፣ ፍቅርን እና መተሳሰብን እንዲያዩ፣ እኛም የሆኑ ነገሮች ሲያደርጉ መታገስን ማለማመድ ያስፈልጋል። በእነሱ ላይ ስንታገስ ልጆቻችን ላይ ይታገሳሉ። ስለዚህ መጀመሪያ እነሱ ላይ በደንብ መስራት ያስፈልጋል። በጣም በርካታ ነገሮች አሳልፈው የሚያልፉ ልጆች ስለሚመጡና ስለምንቀጥር ቤታችን ውስጥ እነሱን ማቅረብ፣ ቤተሰባዊ ማድረግ፣ መውደድ፣ ችግሮቻቸውን ማየት፣ እንደ ቤተሰብ መቁጠር አንዱ የመከላከያ መንገድ እሱ ነው። ከተቻለ ደግሞ የተወሰኑ ስልጠናዎች እንዲያገኙ ማድረግ። አሁን የስነ ልቦና ተቋማት አሉ በየቦታው። እነዚህ አይነት እንደ ቤተሰብ የምክር አገልግሎት ተብሎ ይሄንን ከአንድ ሰው ምን ይጠበቃል ከቤተሰብ አባል የሚለውን የቤተሰብ አባል ናቸው፣ እሱን ማድረግ በጣም ያስፈልጋል። ሌላው ልጆች አይናገሩም፣ እንዴት አድርገን ነው የምናየው የሚለው ኦብዘርቭ ማድረግ ይችላለን። ልጆችን በደንብ ማየት ማጤን ይችላል ወላጅ እና ደስ ሲላቸውና ሲከፋቸው ይታወቃል፣ ሲፈሩ ይታወቃል። ጥቃት ካደረሰባቸው ሰው ጋር አብሮ ቆይ ስንላቸው እምቢ የማለት የመሸሽ፣ የቤተሰብን ቶሎ መመለስ መጠየቅ፣ እንደዚህ አይነት ነገሮች ይኖራሉ። ስለዚህ እነኚህን በጣም ማስተዋል ቤተሰብ በጣም ማስተዋል አለበት ብዬ አስባለሁ። ሌላው ልጆችን በግልጽነት ማቅረብ ያስፈልጋል። ልጆች ከእናትና ከአባቶቻቸው ጋር በነገራችን ላይ በቀረብናቸውና ጊዜ በሰጠናቸው ቁጥር ለእኛ ግልጽ እየሆኑ ይሄዳሉ። ሲነግሩም ባልተቆጣናቸው ቁጥር ሲነግሩን በነገሩን ነገር ላይ አስተያየት መስጠት፣ እነሱን የሚገነባ ነገር ላይ ማዋራት ከሆነ የምናደርገው ነገም ይነግሩናል። ነገር ግን ይሄን ነገር እንዴት ታደርጊያለሽ፣ ይሄን ነገር እንዴት አንቺ እንደዚህ አትይም ወይ እንደዚህ አታደርጊም ነበር ወይ ብለን እነሱን ጄጅ ካደረገን፣ እነሱን ሌብል ካደረግናቸው ማለት ከፈረጅናቸው ነገ ያንን ፍራቻ ስለሚኖራቸው አይነግሩንም። ስለዚህ ለልጆቻችን በጣም በተቻለ መጠን ግልጽነትን ማሳየት ያስፈልጋል።
ልጆች አደጋዎች ምን እንደሚመስሉ ለምሳሌ የማይነኩ የሰውነት ክፍሎቻቸው አሉ። የማይነኩ የሰውነት ክፍሎቻቸውን ማስረዳት ያስፈልጋል። ለምሳሌ ከንፈር ዝም ብሎ ከጎረቤት መጥቶ አንድ ሰው ጎረቤት መጥቶ ከንፈር መሳም አይችልም። ቤት ውስጥም ያለው ሰው ሁሉ ሰው እንደዛ ሊያደርግ አይችልም። ስለዚህ ከንፈራቸውን፣ የጾታዊ አካላቸውን፣ ጡታቸው አካባቢ ያለውን ነገር ይሄን በደንብ ለልጆች ማስረዳት ያስፈልጋል። እንዳውም አንዳንድ ጊዜ መዝሙር ሁሉ ግጥም ተሰርቶ በዝማሬ የማይነካ የሰውነት ክፍሌ እያሉ የሚዘምሩበት ሁኔታ ትሬኒንጎች ላይ እኔ አይቻለሁኝ። እና ወላጅ በግልጽነት ማሳየት መናገር አለበት። ልጆቹ ለካስ ይሄ ማንም ሰው ሊነካው የሚገባው አይደለም፣ እድሜ ሲደርስ ጊዜው ሲደርስ ነው እንጂ ማንም ሰው ተነስቶ ከንፈር መሳም፣ ጡት መዳበስ፣ የጾታዊ አካልም መንካት ምናምን እንደማይችል ልጆች ከልጅነት ጀምሮ ይህን እያወቁ በግልጽነት ወላጆች ልጆችን ማስተማር አለባቸው። ሌላው አንዳንድ ጊዜ አሳቻ ቀንና ሰዓትን ይዞ አባት ወይ እናት ቤት ጎራ ብሎ ማየት ያስፈልጋል። እነኚህ ነገሮች ምንድነው? ድንገት እንደምንመጣ ድንገት በማንኛውም ሰዓት ወላጅ ሱፐርቫይዝ እንደሚያደርግ ሌላው አካል እንዲያይ ያው ያንን ስነ ልቦና ይፈጥራል። ስለዚህ በተቻለ መጠን እነኚህ ነገሮች እንደገና በቴክኖሎጂ መታገዝ ከተቻለ አቅም ካለ እንደዚህ ቅድም ኢኮኖሚ ምናምን ያልኳቸውም የመማር ችሎታችን ወይም የትምህርት ደረጃችንም እንደዚህ በጣም ብዙ ፋክተሮች አሉ እዛ ውስጥ ልንጠቀምበት የምንችለውን ነገር ለመወሰን። ስለዚህ እነኚህ ሁሉ መከታተል ግን ልጆች በጣም ጥበቃ ያስፈልጋቸዋል። ቤተሰብ ለልጆቹ ዋጋ ሲከፍል አንዱ በቅርብ እነሱን በመጎብኘት በማየት አንዳንድ ወላጆች ስራም ትተው በአንድ ሰው እየተዳደሩ ለልጆቻቸውን የማሳደግ ኃላፊነት የሚወስድበትም ሁኔታ አለ። ያ ሁል ጊዜ ላይሆን ይችላል። ግን በተቻለ መጠን ልጆችን ሱፐርቫይዝ ማድረግ፣ ዛሬ ምን ደስ ብሎሽ ዋለ፣ ዛሬ የከፋሽ ነገር አለ ወይ ብሎ መጠየቅ ያስፈልጋል። ልጆችን እንዲያወሩ እንዲናገሩ ማድረግ ያስፈልጋል። እዚሁ ጋር ተያይዞ ይህን ስላነሱልኝ ደስ ብሎኝ ነው። ከማድመጥ አንጻር አንዳንዴ ልጆች የሚናገሩበት ሁኔታ ቀስ ብለው ሊሆን ይችላል፣ ወይም ደግሞ አቆራርጠው ሊሆን ይችላል። ስለዚህ ወላጅ ከማድመጥ አንጻር እንዲናገሩ የሆነ ነገር ጀምረው ወደ ጨዋታ ሊሄዱ ይችላሉ። ለምሳሌ በጣም አስፈላጊ ነገር ጀምሮ ማለት ነው እሱን እንዲያወሩ እንዲናገሩ ከማበረታታት አንጻር፣ በአጠቃላይ ከማድመጥ አንጻር ከወላጅ ምንድን ነው የሚጠበቀው? የመጨረሻ ጥያቄ ላድርገው። ልክ ነው። በጣም ብዙ ጊዜ ወላጅ ለፍቶ ደክሞ ነው የሚውለው፣ ለእነሱ ነው የምኖረው ነው የሚለው። እውነት ለመናገር ልጆች ትልቅ ስጦታዎች ናቸው። ለእነሱ የማይደረግ ነገር የለም። ስለዚህ ወላጅ ደክሞ ይመጣል። ግን ልጆቹ ደግሞ ከወላጆች ጋር የወላጆችን ጆሮ ይፈልጋሉ እና ልክ ልጆቹ መናገር ሲጀምሩ ቆይ ሌላ ነገር ሰራለው፣ ይሄን እናደርጋለው በኋላ ምናምን ሲባል ልጆቹ ይተኛሉ። እና ወላጆች ይሄን ነገር ቀላል ነገር አድርገን አናስበው። በጣም ትልቁን የወደፊት ህይወታቸውን ሊቀርጽ የሚችል ነው። በዚህ ጊዜ በዘጋ እድሜያቸው ከተጎዱ ቀሪ ዘመናቸው በጣም እየተጎዳ ይሆናል። በተለይ ኢንተርቬንሽን ካልተደረገ ወይም የስነ ልቦናዊ ድጋፍ ካልተደረገላቸው ህይወታቸውን በመጥፎ ሁኔታ ሊቀርጽ ስለሚችል በተቻለ መጠን ልጆቻችንን ማዳመጥ፣ ጆሮ መስጠት፣ ብሎ መስማት ያስፈልጋል። ለዛ ደግሞ ጊዜ መወሰን ያስፈልጋል። ለምሳሌ እንደገባን ከልጆቻችን ጋር የምናሳልፈው ጊዜ ይሄ የልጆቼ ጊዜ ነው፣ 30 ደቂቃዬን ማንም አይወስድብኝም፣ በምንም ሁኔታ ከነሱ ጋር ነው የማሳልፈው የሚል ለራሳችን ኮሚትመንት። በሶሺዮሎጂ ትምህርት ለዋጩን ማን ይለውጠዋል የሚል አለ፣ ሁ ሪፎርም ዘ ሪፎርመር። ስለዚህ መጀመሪያ መቀየር ያለብን እኛ ወላጆች ነን። እኛ ወላጆች መቀየር አለብን፣ ለልጆቻችን ትኩረት ለመስጠት፣ ጊዜ ለመስጠት፣ እንደገናም ልጆቻችንን ለማዳመጥ፣ ንግግራችንም ራሱ ከልጆቻችን ጋር ያለ ንግግራችን ይሄ ልጆቹን የሚገነባና የሚቀርጽ መሆን አለበት። ልጆቹን ጨለምተኛ ንግግር እየተናገርን፣ አሉታዊ ንግግሮች እየተነጋገርን ልጆቹ እንዳውም እንዲፈሩ፣ እንዲደነግጡ፣ ከኛ ጋር እንዳያወሩ፣ ጊዜ እንዳይወስዱ የሚያደርግ ንግግርን መናገር የለብንም። ስለዚህ በተቻለ መጠን ልጆቹን የሚገነባ
የመግቦት መልእክት የሚባል አለ፣ የቀረጻ መልእክት የሚባል አለ። እነሱ ላይ ነው ይሄ እኮ ቢሆን እንደዚህ ነው፣ ይሄ ቢሆን እንደዚህ ነው፣ ለሚቀጥለው ይሄንን ብታደርጊ ጥሩ ነው እያል ልጆቻችንን ሞር ማቅረብ ነው ያለብንና መስማት ደግሞ ዋና ነገር ነው ለማለት ነው። በጣም ጥሩ። በጣም ነው የማመሰግነው አቶ ወንደሰን ተሾመ የስነ ልቦና ባለሙያ ናቸው ከአልታ ካውንስሊንግ ስለሰጡ ማብራሪያ በድጋሚ በጣም አመሰግናለሁ። መልካም እኔም አመሰግናለሁ። እሺ በጣም ጥሩ ሀሳብ ነው ያነሱልን። በተለይ ከወላጆች እንግዲህ ወላጅ ናቸው ቅርብ የምንላቸው ከወላጅ ማለት ከወላጅ በላይ ማን ቅርብ ሊሆን ይችላል። ስለዚህ ይሄ በተለይ ከማድመጥ አንፃር የማየው ነገር አለ ብዙ ቤተሰብ ላይ እሳቸው የስነ ልቦና ባለሙያው እንዳሉት ወላጅ ሲመጣ ደክሞት ምናምን ሊመጣ ይችላልና ልጆች ደግሞ ወላጅን እንዳገኙ ነው መናገር የሚፈልጉት። ዛሬ እኮ አባይ ወይም ደግሞ ማይ እንደዚህ ነገር ብለው ሲጀምሩ ቤተሰብ ደግሞ ያው ደክሞት ስለሚመጣ ቆይ በኋላ ይሄን ጉዳይ እናወራለን፣ ቆይ አንዴ ልብስ ልቀይር፣ ቆይ እንደዚህ ጄል ታጠና ብዬ ማለት ነገር አለ ያለ ማስጨረስ። ከዛ ያው ልጆች ይረሱታል፣ ወደ ጨዋታ ይገባሉ፣ ወይ ደግሞ እሳቸው እንዳሉት ወይ ደክሟቸው ሊተኙ ይችላሉ ምናምን እንደዚህ አይነት ነገር። ስለዚህ ማድመጥ በጣም ከፍተኛ ጥቅም አለው። ጀምረው አንዳንዴ ልጆች መልሰህ ስጠይቃቸው ይረሱታል። ምን እንዳሉ ራሱ ምን መናገር እንደፈለጉ ራሱ የሚረሱበት እንደ እድሜያቸው ማለት ነው። እንደ እድሜያቸው በተለይ እድሜያቸው አነስ እያለ ሲመጣ 3 ዓመት 4 ዓመት ምናምን ሲሆኑ አያስታውሱም። ጨዋታ ላይ ነው እንትናቸው። ስለዚህ መጠየቅ ራሱ ዛሬ ውሎ እንዴት ነበር እንደመጣ ውሎ እንዴት ነበረ፣ ከማን ጋር ተጫወታችሁ፣ ምን አደረግሽ ምናምን ብሎ እንዲናገሩ ማበረታታት ይሄ በጣም ከፍተኛ በግልጽ ለመነጋገርም ከፍተኛ ጥቅም በር የሚከፍት ነው። ስለዚህ ወላጆች እዚህ ጋር ያነሳሽው ፖይንት በጣም እንትን ነው። ህፃን ልጆችን ማድመጥ ብቻ አይደለም ቤተሰብ ማንበብ መቻል አለበት ነው። ለምን ሁሉን ነገር መግለጽ ላይችሉ ይችላሉ። ፊዚካሊ ወላጅ ልጁን ማንበብ መቻል አለበት ነው። ለምን ሲከፋው፣ ሲፈራ፣ ሲደሰት የተለያዩ ባህሪያት አለው እንደ ቤተሰቡ እንዳስተዳደጉ ማለት ነው። ከሰው ጋር ቀደም ባለሙያው እንትን ብለዋል እኮ አቲጂ ማለት መደንገጥ፣ መንቀጥቀጥ ፊዚካሊ ያላቸውን እንትናቸው ልጆቹን ቤተሰብ ማንበብ መቻል አለበት። ከጥቃት ለመጠበቅ ማድመጥ ፕላስ ማንበብም እያንዳንዱ የልጁን ባህሪ ማወቅ መቻል አለበት። በዛ ባህሪውን አንብቦ ምንድነው ብሎ ደግሞ ያንን ነገር በጀርባ ማጥናትና ማረጋገጥ መቻል አለበት። ትክክል። ስለዚህ ከቤተሰብ በተለይ በጣም ከፍተኛ ክትትል ድጋፍ ያስፈልጋል የሚለውን ነገር ለማንሳት ነው። ጥቃትን ከመከላከል አንፃር ሳይሆን ነው በደንብ መጠንቀቅ የሚያስፈልገው። ይህን ነገር ለመጨመር ነው። 1-2 ጥያቄዎች አሉኝ። እነዛን ጥያቄ እናያቸውና ከዛ ወደ አድማጮች ጥያቄ እንመጣለን። ጠቅላላ አድርገን እንድናያቸው በተለይ ስለ ጉዳቶቹ ትንሽ ነገር ብንል አሁን ህፃናት ላይ በተለይ ደግሞ ሴቶችና ህፃናት ነው ጉዳያችን፣ ግን ህፃናት ላይ በተለይ የሚፈጸሙ ጥቃቶች የሚያስከትሉት ጉዳት ላይ ትንሽ ነገር እንበልና ወደ ህግ ተጠያቂነቱ እንምጣ። እሺ መልካም። በህፃናት ላይ የሚፈጸሙ ጉዳቶች ቅድም ያስቀመጥናቸው ጉዳቶች እንደተጠበቁ ሆነው ማለት ነው። ምንድነው ይሄ የሳይኮሎጂ ይሆናል፣ የስነ ልቦና ይሆናል፣ የተለያዩ ጉዳቶች ይደርሳሉ ማለት ነው። በአጠቃላይ ግን ከህፃናት ላይ የሚደርሱ ለምሳሌ ለሞት ሊዳረጉ ይችላሉ። ሞት ሊሆን ይችላል። ምንድነው በአስገድዶ መድፈር ሊሆን ይችላል። በተለያዩ ይሄ አሁን ለምሳሌ ትሪትመንት ያለ ማግኘት በራሱ እኮ ልጅን ቆልፎ ቤት ውስጥ ማስቀመጥ ወይ ደግሞ ተገቢውን ያለ መመገብ የህክምና እንትን ያለ መስጠት በራሱ ምንድነው እሱ የግዴታ ጾታዊ ጥቃት ጋር ላይገናኝ ይችላል እኮ። ልጆች እንክብካቤ ይፈልጋሉ። ችግኞች ናቸው አይደል? አንድ ችግኝ በተገቢው መንገድ ካልተገባገበና እንክብካቤ ካላገኘ ምንድነው የሚሆነው? ይደርቃል። ህፃናትን ይሄን ያህል ነው እንደዛ አይነት እንትን እስከ ሞት ድረስ ሊደርሱ ይችላሉ። ሌላኛው ደግሞ ከባድ የአካል ጉዳት ሊደርስባቸው ይችላል። በጾታዊ ጥቃት ሊሆን ይችላል። ወይም ደግሞ ይሄ ከባድ የሆነ ኔግሊጀንስ የሆነ ማሉ ትሪትመንቶች ሲሆኑ መርሳት፣ መዘንጋት ህፃናትን ከእንክብካቤ እንትን ሲሆኑ ለተለያዩ የጤና ችግሮች ሊዳረጉ ይችላሉ። ወይም ደግሞ በዛ በጾታዊ ጥቃት ላይ ምክንያት የአካል ጉዳት ሊደርስባቸው ይችላል። ሌላኛው ደግሞ የአእምሮና የነርቭ ስርዓት መጓደል ሊሆን ይችላል። ለህፃናት ምንድነው በሚደርስባቸው የጾታዊ ጥቃት ሊሆን ይችላል፣ ሳይኮሎጂካል ጥቃቶች ሊሆኑ ይችላሉ። የተለያዩ ጥቃቶች ምክንያት
ባደጉ ቁጥር ማለት ነው ሳይኮሎጂያቸው እየተጎዳ ስለሚሄድ ነገ ከሶሳይቲው ጋር ተቀላቅሎ የመስራት የማደግ የመማር የተለያዩ እንትኖችን መስተጋብሮችን መፍጠር ራሱ ችግር ሊደርስባቸው ይችላል ማለት ነው። ከአእምሮ ጤና ችግር ጋር የተገናኙ ጉዳቶች ሊደርሱባቸው ይችላሉ። ሌላው እንትን አሉታዊ የመቋቋም አቅምና ለጤና አደጋ ባህሪዎች የተለያዩ ጉዳቶች ህፃናት ላይ ሊደርስ ይችላል ማለት ነው። ለምሳሌ ጉዳቶቹ የአጭር ጊዜ ሊሆን ይችላል፣ የረጅም ጊዜ ጉዳቶች ሊሆኑ ይችላሉ። ለምሳሌ የመንፈስ ጭንቀት፣ ስጋት ሊሆን ይችላል፣ የእንቅልፍ ማጣት ሊሆን ይችላል። የአጭር ጊዜ እንትኖች ከምንላቸው ማለት ነው። ለምሳሌ የመለያየት ጭንቀት፣ መታወክ ሊሆን ይችላል። አነስተኛ በራስ መተማመን ሊያጡ ይችላሉ። አደገኛ ባህሪ ሊያሳዩ ይችላሉ። አግሬሲቭ የሚሆኑበት ጉዳቶች ሊሆኑ ይችላሉ። ሌላኛው ደግሞ የረጅም ጊዜ ጉዳቶች ልንላቸው የምንችላቸው ሊሆን ይችላል። ለምሳሌ የጤና ችግሮች ሊሆኑ ይችላሉ። እጾችን መጠቀም ሊሆን ይችላል። ወደ ወጣት ጥፋተኝነት እንትኖች ወደ ተለያዩ ወንጀሎች ውስጥ ሊገቡ ይችላሉ። የስነ ልቦናና የባህሪ ችግሮች ሊገጥማቸው ይችላል ማለት ነው። ወይም ደግሞ የተዳከመ የእውቀት የክህሎት እና የመፈጸም አቅማቸው ሊዳከም ይችላል። በአጠቃላይ ከህብረተሰቡ ጋር ተስማምቶ የመኖር ችግር ሊገጥማቸው ይችላል ማለት ነው። ዘርፈ ብዙና ከፍተኛ የሆነ ብዙ ችግሮች ሊገጥማቸው ይችላል ማለት ነው። ከፍርሃትም አንፃር ይህን ጉዳይ ብትናገሪ እንደዚህ ነው የማደርገው። ቅድም ያነሳሁት ኬስ ብትናገሪ እናትና አባትሽ ነው እንትን ማረጋቸው ምገድላቸው። አሁን ደግሞ ከቴክኖሎጂ ጋር ተያይዞም በቪዲዮም ተቀርጸሻል፣ እሱን ቪዲዮ ደግሞ ለቀዋለሁ ብሎ የማስፈራራት ነገርና ልጅቷ በተደጋጋሚ እንግዲህ ስንት ዓመት ሙሉ ጥቃት ሲፈጽምባት ከዛ ሌሎችም ጉዳት ደርሶባት መጨረሻ ላይ ህይወቷ ያለፈበት ሁኔታ ነበርና ፍርሃት በጣም ከፍተኛ ፍርሃት ውስጥ የሚገቡበት ነገር አለ፣ በተለይ ህፃናት ማለት ነው። ወደ ህግ ተጠያቂነቱ እንምጣ። በተለይ ጥቃት የተፈጸመባቸው ከ18 ዓመት በታች ሲሆኑ ቅጣቱ ምንድን ነው የሚለውን ነገር ነው። የአንድ አድማጫችን ጥያቄ ከዚህኛው ጥያቄ ጋር ሌላው የሚያያዘው ምንድን ነው? በፍርድ ቤቶች የሚሰጠው ውሳኔ አሁን ስናይ ከችሎት የሚለያይበት ሁኔታ እናያለን። ብዙ ጊዜ በህብረተሰቡ ዘንድም ቅጣቱ አንሷል የሚል ቅሬታ እንሰማለን እና ምንድን ነው እሱ ነገር የሚለው ላይ እሱም ተጨማሪ ሀሳብ እንዲሰጡበት ብዬ ነው። ቀደም ሲል ከፍትህ ሚኒስቴር ማብራሪያ የሰጡን እንግዳችን ሀሳብ እንዳለው ነው። እሺ ወደዛ ከመሄዴ በፊት በአጠቃላይ በህጉ ላይ በወንጀል ህጉ ላይ የሚሆን በተለያዩ አዋጆች ላይ ተቀምጠዋል፣ ቅጣቶች ተቀምጠዋል ማለት ነው። እስቲ ምንድነው ህጉ የሚያስቀምጠው የሚለውን ነገር ስናይ ለምሳሌ አስገድዶ መድፈርን በተመለከተ በ1996 የወጣው የወንጀል ህግ አንቀጽ 620 ላይ ያስቀምጣል። ምንድነው አስገድዶ መድፈር ማለት ይላል? ማንም ሰው የኃይል ድርጊት በመጠቀም ወይም ደግሞ ብርቱ ዛቻን ወይም ህሊናዋን እንድትስት ወይም በማንኛውም ሌላ መንገድ መከላከል እንዳትችል በማረድ ከጋብቻ ውጪ አስገድዶ አንድን ሴት የግብረ ስጋ ግንኙነት እንድትፈጽም ማድረግ ነው ብሎ ያስቀምጣል ማለት ነው። እዚህ ጋር ምንድነው በሁለት ነገር ነው እንትኑ ማለት ነው። አሁን ለምሳሌ ምንድነው ዛቻ አለ፣ ጉልበት አለ፣ ማስፈራራት አለ። አንድ ፊዚካል ሊሆን ይችላል ወይም ደግሞ ስነ ልቦናዊ ሊሆን ይችላል ማለት ነው። ራሷን እንዳትከላከል ማድረግም ነው አርጎ ነው። እና ሌላው ደግሞ ከጋብቻ ውጪ ነው። በጋብቻ ውስጥ እንዳስገድዶ መድፈር በእኛ ህግ ላይ የተካተተ ጉዳይ አይደለም። እንደዛ ነው። ኖርማል በሆነ ጊዜ ህጉ ከ5 ዓመት እስከ 15 ዓመት ድረስ ያስቀጣል። ነገር ግን አሁን ለምሳሌ እድሜዋ ከ13 ዓመት 13 ዓመት ይሆናት እና ከ18 ዓመት በታች ከሆነች ሌላኛው ደግሞ ጥፋተኛው በጥፋተኛው መሪነት ቁጥጥር ወይም ስልጣን ስር በሆነ የመማፀኛ ቦታ የመጠለያ ቦታ ላይ ሲሆን የህክምና ሲሆን የትምህርት ጣቢያ ቅድም ያነሱት እንዲ አይነ ስውራን ማዕከል የትምህርት ቦታዎች የተለያዩ ተቋማት በሆነ ጊዜ ሌላው ደግሞ በእድሜ መግፋት በአካል ወይም በአእምሮ ህመም በመንፈስ መዳከም ወይም በማንኛውም ሌላ ምክንያት የድርጊቱ ማንነት ወይም ባህሪ ወይም ድርጊቱ የሚያስከትለውን ውጤት ለይቶ ማወቅ ወይም መከላከል የማይችሉ ሲሆኑ ማለት ነው። ሌላኛው ደግሞ በጭካኔ ወይም ደግሞ በማሰቃየት ወይም ቁጥራቸው ከአንድ በላይ በሆነ ወንዶች በሚፈጸምበት ጊዜ ቅጣቱ ከ5 ዓመት እስከ 20 ዓመት ነው የሚለው ማለት ነው። ስለዚህ እድሜያቸው ከ13 ዓመት በላይ የሆነ ከ18 ዓመት በታች ሲሆን
እንደዚህ አይነት አስገድዶ መድፈር በፈጸሙ ጊዜ ምንድነው የሚሆነው ከ5 ዓመት እስከ 20 ዓመት ለሚደርስ ጽኑ እስራት። ነገር ግን ማለት ነው አስገድዶ መድፈሩ ከባድ የአካል ጉዳት ወይም ደግሞ የአእምሮ ጉዳት ወይም ሞትን ያስከተለ እንደሆነ በእድሜ ልክ እስከ እድሜ ልክ እስራት ያስቀጣል በማለት ያስቀምጣል ማለት ነው። ሌላኛው አሁን ከዚህ ከህጉ ጋር ማየት ያለብን ከህፃናት ጋር የተያያዘ ለምሳሌ በህፃናት ላይ የሚፈጸሙ አስገድዶ መድፈር እንትን አይባልም። የሚባለው ምንድነው የግብረ ስጋ ድፍረት በደል ሊሆን ይችላል። ለምሳሌ ህፃናት ማለት ነው በተስማምተውም ሊሆን ይችላል ሳይስማሙ ማለት ነው ፈቃዳቸውን ሰጥተውም ሳይሰጡ ሊሆን ይችላል። ግን ከህፃናት 18 ዓመት ያልሞላ ልጅ ጋር እንደ ህፃናት ስለሚቆጠሩ ከነሱ ጋር ግብረ ስጋ ግንኙነት ማድረግ በራሱ ምንድነው ወንጀል ነው በራሱ ማለት። አንዳንዶቹ እንደ መከላከያም ሲቆጥሩ ዘማለን ተስማምታ እኮ ነው እሺ ብላ ነው ፈቅዳ ነው የሚሉት ነገር አለ። ይሄ መከላከያ ሊሆን አይሆንም። የግብረ ስጋ ድፍረት በደል ተብሎ ነው የሚቆጠረው ማለት ነው። እድሜያቸው ከ13 ዓመት በሆነና 18 ዓመት ባልሞላቸው ልጆች ላይ የሚፈጸም የግብረ ስጋ ድፍረት በደል ወይም ደግሞ የሚያስጠይቅ ሲሆን ማንኛውም ሰው ተቃራኒ ጾታ አካል እድሜዋ ከ13 ዓመት በላይ ከ18 ዓመት ካልሞላ ልጅ ጋር የግብረ ስጋ ግንኙነት የፈጸመ ወይም ይህ እንድትፈጽም ያደረገ እንደሆነ ከ3 ዓመት እስከ 15 ዓመት ለሚደርስ እስራት ጽኑ እስራት ያስቀጣል ማለት ነው። ሌላኛው ደግሞ ከንጽህና ክብር ተቃራኒ የሆነ ድርጊት ጋር በተገናኘ ነው። ይህ ድርጊት የግብረ ስጋ ግንኙነት የመሰለ ድርጊት ሲሆን ከ13 ዓመት ባልሞላ ልጆች ላይ የሚፈጸም ሲሆን እስከ 10 ዓመት ሊያስቀጣ ይችላል። ይሄ ማለት ለምሳሌ መነካካት፣ በጣት እንድናቸው ብልታቸው መጎርጎር፣ የተለያዩ የመሳም ሊሆን ይችላል። የተለያዩ የግብረ ስጋ ነክ መሰል ነገሮችን ማድረግ በራሱ እስከ 10 ዓመት እንደሚያስቀጣ ያስቀምጣል ማለት ነው። ሌላኛው ከግብረ ሰዶም ጥቃት ጋር የተገናኘ ማለት ነው። በህፃናት ላይ የግብረ ሰዶም ጥቃት ሲሆንና ጉዳዩ የሞት አስከትሎ የተለያየ በሽታዎች ምናምን ሲያስከትል ማለት ነው እስከ እድሜ ልክ እስራትም ሊያስቀጣ ይችላል ማለት ነው። በጠለፋ ምናምን የተገናኘ ብዙ እንትኖችን አስቀምጧል። ስለዚህ አሁን እስከ እድሜ ልክ እስራት ሊያስቀጣ የሚችል ነው ማለት ነው። በህጉ ላይ ተቀምጧል ይሄ ማለት ነው። በሴቶችና በህፃናት ላይ ደርስ ጥቃት ቅጣቱ ግን እንዴት ነው የሚወሰነው? አሁን ብዙ የሚነሳ ጥያቄዎች አሉ። ቅድምም ባልደረባዬ አንስታለች። ብዙ አይነት ችግሮች አሉ እዚህ ላይ ማየት ያለበት። በአንድ ግጫ ፍርድ ቤት ላይ ብቻ ላይሆን ይችላል። አንድ የተባለው ነገርና የተሰበሰበው ማስረጃ ፍርድ ቤት አንደኛ ምንድነው የሚያዩ ማስረጃን ያያል፣ ድርጊቱን ያያል። ከዛ በየትኛው አንቀጽ ላይ ነው የሚወድቀው እድሜ ሊታይ ይችላል። ለምሳሌ ከ13 ዓመት በታች ተብሎ እድሜዋ ለዛ ሊያልፍ ይችላል። ሲያልፍ ምንድነው ቅጣቱ እንደዛው ይለያያል ማለት ነው። ስለዚህ እዚህ ጋር መዝገቡን መርምሮ ሁኔታውን አይቶ በፋክት ላይ ተመስርቶ ክስ ሲመሰረትና አንዳንዴ በሚዲያ ላይ ሲወራም አንድ ላይሆን ይችላል። ብዙ ጊዜ ቪክቲሞች ምን እንትን አለ ያው ስሜታዊ ሊሆኑ ስለሚችሉ የተለያዩ እንትኖች ስለሚገቡ ነገሮችን ሊጋነን ይችላል ማለት ነው። ከዛ ደግሞ ጉዳዩ ሲታይ እንደተባለው ላይሆን ይችላል። አንድ ምክንያት። ሁለተኛ ደግሞ ፍርድ ቤት ቅጣት ሲጥል የተለያዩ ሁኔታዎችን ከግምት ውስጥ ያስገባል። ለምሳሌ የወንጀል ፈጻሚ የትምህርት ደረጃ ይሆናል፣ የጤና ይሆናል፣ ከዚህ በፊት ወንጀል ፈጽሟል አልፈጸመም የሚሉ ጉዳዮች ይታያሉ ማለት ነው። የተለያዩ የማቅለያና የማክበጃ እንትኖች አሉ በመደበኛው የወንጀል ህጉ ላይ የተቀመጡ መመዘኛዎች ማለት ነው። በዛ መሰረት ለምሳሌ ምንድነው ከዚህ በፊት ወንጀል ያልፈጸመ ከሆነ መልካም ባህሪ ያለው ከሆነ የቤተሰብ አሳዳጊ የተለያዩ እንትን ያለውና በተደጋጋሚ ጊዜ ይህንን ጉዳይ የሚፈጽም ወንጀል ፈጻሚ ሊሆን ይችላል። የተለያዩ ችግሮች ያሉበት ሰዎች ሊሆኑ ይችላሉ። ተደራራቢ ወንጀሎች ሲሆን ምንድነው እንትኑ ይከብዳል ማለት ነው። ያ አንድም በህግ እንደዛ ሊሆን ይችላል ማለት ነው። ሌላኛው ደግሞ የህግ ክፍተቶችም አሉ። ምንድነው አሁን ለምሳሌ ከቅድም ያነሳነው እንትኖች አሉ። እንደዚህ አይነት ወንጀሎች በብዛት የሚፈጸሙት በምንድነው? በጣም በቅርብ አጋር ነው ብለናል። ፕላስ ደግሞ በጣም ምስክርና ማስረጃ ባሌለበት በድብቅ ነው የሚደረገው እንደዚህ አይነት ጥቃቶች ሲፈጸሙ ማለት ነው። ማስረጃ ማግኘት በጣም ከባድ ነው። ከእንደዚህ አይነት ማስረጃ አግኝቶ ማስቀጣት በጣም ይከብዳል። በእንደዚህ አይነት በህግ አለ እንትን ውስጥ ማለት ነው። ካለንበት የእድገት ደረጃ ማለት ለምሳሌ የረቀቀ ቴክኖሎጂ የዲኤንኤ የምናምን ምርመራዎች ጋር የተገናኘ ማለት ነው። ፕላስ ደግሞ የባለሙያ የግንዛቤ እጥረትም አለ። ብዙ ጊዜ ምን አይነት ጠቃሚ የሆኑ ማስረጃውን ከችሎታ ማነስም ከግንዛቤ እጥረትም ማለት ነው በተገቢው ጊዜ ተገቢ የሆነ ጥንቃቄን ወስዶ ተገቢውን
ማስረጃ አሰባስቦ እንደ ማስረጃው መጠን ነው አንድ ክስ የሚመሰረተው አይደለ? አንዳንዴ ላለመዝጋት ተብሎ ብቻ በሆነ ነገር ሊከፈት ይችላል እናስቀጣው ብቻ ተብሎ ማለት ነው። ሶ በተገቢው ጊዜ ተገቢውን የሆነ ማስረጃ ሰብስቦ በባለሙያ የችሎታ እጥረትም ሊሆን ይችላል በዛ በሚመሰረተው የህጉን ክሱም የሚመሰረተው ሰውዬ ችግርም ሊሆን ይችላል በፍርድ ቤትም ያሉ ችግሮች ሊሆኑ ይችላሉ ማለት ነው። ስለዚህ በጠነ ሰፊ ማለት ብዙ አካላት ብዙ ድርሻ አላቸው ማለት ነው ለዚህ እንትን ልዩነት ማለት ነው። ስለዚህ የተለያዩ ምክንያቶችን ማስቀመጥ እንደዛም ወሰደ ይቻላል። በጣም ጥሩ። ከአድማጮች ጥያቄ አብዛኛው ተመልሷል። አንድ ጥያቄ ግን ከአዳማ ያነሳልን አለ። በሰራተኝነት ገብታ ተደፍራ ወለደች። ከዛ በኋላ ልጇን በጎረቤት ምናምን ሲያስፈራሯት ልጇን ጥላ ጠፋች። ልጇ የደፋሪው እህት ከሌላ ሀገር መጣ ከአሜሪካ መጣ ወሰደቻት እና ሰውየው ደግሞ ህይወቱ አልፏል። እናት አሁን ላይ ልጇን ማየት ትፈልጋለች ይመስለኛል እያለቀሰች ነውና ፍትህ እንዴት ማግኘት ትችላለች የሚለው ጥያቄ። እሺ መልካም። አሁን እንደዚህ አይነት ጥያቄዎች አሁን ለምሳሌ በህግ የሆነ ነገር ላይ እንደዚህ ነው ለማለት ምን ያስፈልጋል? ማስረጃ ያስፈልጋል። ባይዘው እኛውን እሳቸውን የተነገረው ሃይፖቴቲካል ኬዝ ሊሆን ይችላል አናቅም እኛ ማለት ነው። ጉዳዩም ተፈጽሞ ሊሆን ይችላል። ግን የሆነ ነገር ለምሳሌ አንድ ሰው ወንጀል ነው ለማለት ምንድነው አንደኛ እንትኑ መመርመር መቻል አለበት። ኬዙ በደንብ መታየት አለበት። ምን ድርሻ አለው በወንጀል ለመጠየቅ? ለምሳሌ አስገድዶ መድፈር አሁን ለምሳሌ አንዳንድ ወንጀሎች ወንጀል አፈጻጸም ደረጃ ስናይ ምንድነው ለምሳሌ በሴትን ለመድፈር ወንድ መሆን ያስፈልጋል ተብሎ ተቀምጧል አይደል? ነገር ግን ሴቶችም የደፈራ በአስገድዶ መድፈር ወንጀል የሚጠየቁበት ሁኔታ አለ። ለምን? በሙሉ ሐሳባቸው በሙሉ ተሳትፏቸው በሙሉ ድርጊታቸው ያ ያስገድዶ ወንጀል ከመነሻው ጀምሮ ለምሳሌ ጓደኛዋን ለመበቀል ብላ አዘጋጅታ እንዲደፍሯት ሁኔታዎች አመቻችታ በሙሉ ተሳትፎ ልታስደርግ ትችላለች። ስለዚህ ያቺ ሴትዮ ምንድነው አስገድዶ መድፈር ወንጀል ፈጽማል ተብሎ ልትጠየቅ ትችላለች ማለት ነው። ሶ ምንድነው አሁን ከእንደዚህ አይነት ጉዳይ ማን ተሳተፈ ምን አይነት ወንጀል ላይ ተሳተፈ የሚለው ነገር ምን መሆን አለበት እዚህ ጋር በመርመራ መጣራት መቻል አለበት። አሁን ጉዳዩ እንደው እውነተኛ ነው ብለን ብናስብ ምንም ነገር በእርግጥ የቀረቡ ጉዳዮች ማስረጃ ያስፈልጋቸዋል። ኬዙን በትክክል ማየት ያስፈልጋል። ነገር ግን ነው ብለን እናስብ። ይቺ ሴት እንዴት ነው ፍትህ ማግኘት የምትችለው? ምን መፍትሄ ነው ያላት? አሁን ልጅቷ ራሱ እድሜዋ 30 ምናምን ሞልታታል ነው ያለው። ረጅም እንትን ያለችው ማለት ነው። ስለዚህ ያው ጉዳዩ ምንድነው እዚህ ጋር አሁን አክስትየዋ ወደ ውጭ ሀገር ይዛት እንደሄደች ነው እንትን ያለችው አይደል? የደፋሪው እህት ማለት ነው። ሶ ይሄ ላይ እንደዚህ ያስገድዶ መድፈሩ ላይ ተሳትፋለች ወይ ትብብር አለ ወይ ትጠየቃለች አትጠየቅም የሚለው ነገር ከማስረጃና ካለው እንትን ነው የሚታየው ማለት ነው። ነገር ግን በአሁኑ ጊዜ ደግሞ ካለው ከተጨባጭ ሁኔታውን 30 ዓመት ሞልቷታል። ስለዚህ አዋቂ ናት ማለት እኮ ነው አይደለ? ያቺ ልጅ በራሷ የራሷን ዕጣ የመወሰን እንትን ይኖራታል ብዬ አስባለሁ። ግን ደግሞ አንድ እናት ደግሞ ምን አለ በህገ መንግስቱ የተቀመጠ መፍት አለ። ወላጁን የማወቅ መፍት አለው። ህገ መንግስታዊ መፍቱም ነው እኮ የህፃን ልጅ ማለት ነው ወላጁን የማወቅ እሷም የህገ መንግስታዊ መፍት አላት። በዓለም አቀፍ ስምምነቶችም በተለያዩ ሀገራችን ባያጸደቀቻቸው ስምምነቶችም እንደዚህ አይነት የህፃንን የስም ማግኘት የወላጁን የማወቅ መፍቶች ተቀምጠዋል ማለት ነው። አሁን ችግሩ ምንድነው? የልጅቷ የተወሰደችው ገና ህፃን እያለች ይመስለኛል። ህፃን እያለች ገና ይዛት ሄደች። እንግዲህ ልጅቷ ምንም መረጃ ላይ ወላጇ ራሱ ልትመስላት ትችላለች፣ አሳዳጊዋ ማለት ነው። ስለዚህ እቺ ሴት እዚህ ያለችውን የሰውየው ሚስት ነው መክሰስ ያለባት ወይስ ምንድነው? የት ነው መሄድ ያለባት? ከልጇ ጋር እንዲያገናኟት ምንድነው ማድረግ ያለባት? በወንጀል ተጠያቂነት ወንጀል ፐርሰናል ነው ባይዘው በወንጀል የሚጠየቀው ሰው እንደ ድርጊቱ እንደ ተሳትፎ እንዳፈጻጸሙ ነው። አሁን ግን ባለው ሁኔታ ማየት አሁን አንድ እናት ልጅን የማሳደግ ልጇን የማወቅ መፍት አላት። ልጅ ቤተሰብን የማወቅ መፍት አለው። የደፋሪው ሚስት ግን ስቲል መረጃው አላት፣ ታውቃለች። በህይወት ካለች እሷን መጠየቃችን ፕላስ ደግሞ አሁን ለምሳሌ በወንጀል ህጋችን ላይ አንዳንድ እንትኖች አሉ። ትላልቅ ወንጀሎች በሞት የሚያስቀጣ ከሆነ በሀገር ደህንነት አንዳንድ እንትኖች ላይ የማሳወቅ ወንጀልን የማሳወቅ ግዴታ አለ። ያንን ፕላስ ደግሞ ለህግ መረጃ ለመስጠት
እንደዛ አይነት እንትኖች አሉ እንደዛ ውስጥ ያለ መሳተፍ በራሱ እንደዚህ አይነት ነገሮችን መደበቅ በህግ የሚያስጠይቅባት ሁኔታዎች ሊኖሩ ይችላሉ ግን እኔ አሁን እዚህ ጋር ቁጭ ብዬ እንደዚህ ነው ለማለት እንደ አንድ ህግ ባለሙያ ማለት ነው ምን አረገ የሚለው ነገር ተጣርቶ በማስረጃ ካልተቀመጠና ካልተረጋገጠ በስተቀር እከሌ እንዲ ነው ብሎ ላይሆን ይችላል ለምሳሌ እንበልና ብዙ እንትን ምናነሳው ነገር አለ አይደል ለምሳሌ ልጇን ጥላ ስትሄድ አክስቲዋ ለማሳደግ ነው ለመልካም አስተዳደጓ ነው ብዬ ልታነሳ ትችላለች እኮ እንደዚህ አይነት ነገር ነው ወይም ደግሞ ከዛ ሰውዬ ጋር ተንኮል ነበራት አስገድዶ መድፈሩ ጀምሮ ምናምን ያ ሂስትሪ መታወቅ አለበት ያ ነገር ተረጋግጦ በመርመራና በማስረጃ ካልተረጋገጠ እንዲ ማለት ይከብዳል አንድ ግን ደግሞ ካለ መፍትሄዎች ጋር ሲታይ ማለት ፍትህ እንዴት ታገኝ ቢባል አሁን እናት ከልጅ ጋር መገናኘት አለባት ልጅ የወላጆቹን የማወቅ መፍት አለው በህገ መንግስቱም የተቀመጠ ነው ዓለም አቀፍ ስምምነቶችም ሀገራችን ያጸደቀቻቸው ላይ የተቀመጠ ነው ስለዚህ በሁለቱ ሀገራት ውስጥ በኢንተርፖልን ጨምሮ ወንጀል ነክ ነገር ካለበት ፕላስ ደግሞ በዓለም አቀፍ ስምምነቶቹ መሰረት ከልጅ ጋር የምትተዋወቅም ልጅም እናትን የምታውቅበት ሁኔታዎች ስላሉ ያንን ተከትላ ትገናኝ ትችላለች ማለት ነው ጥቅሟ ግን ለፖሊስ መንገር ትችላለች ወደ ህግ ማምጣት ትችላለች አዎ ወደ ህግ ማምጣት በአምጥታ ጉዳዩ እንዲመረመርና እንዲጣራ ፕላስ ደግሞ ወንጀል ነክ ነገር አለው የለውም ወንጀል ነክ ካሌለውና ነገር ግን ደግሞ ከመፍት ማስከበር ጋር ከተያዘ ጉዳይም ከሆነ የህግ አማካሪዎች አሉ የተለያዩ የህግ አማካሪዎች አሉ ወደ ህግ አምጥታ መከራ አግኝታ መፍቷን ማስከበር ትችላለች ጥሩ አርማቻችን እንግዲህ በዛሬው ዝግጅታችን ሴቶችና ህጻናት ላይ የሚፈጸሙ ጥቃቶችና የሚያስከትሉት የህግ ተጠያቂነት ላይ ነበር ትኩረት አድርገን ስንነጋገር የነበረው ስለ ጥቃቶቹ አይነቶች የት ሪፖርት መደረግ አለበት እንዴት ነው በፍርድ ቤትስ በፖሊስ ጣቢያ እንደዚህ አይነት ጉዳዮች የሚስተናገዱት የህግ ተጠያቂነቱ ምንድነው የሚመስለው የሚያስቀጣው ምንድነው የሚለውን በተለያዩ ሁኔታዎች ባለሙያው ሲያብራሩ ነበር ከ5 አመት እስከ 15 አመት እንደ ሁኔታዎቹ ማለት ነው እስከ እድሜ ልክ እስራት ከ5 አመት እስከ 25 አመት እንደ ጉዳዮቹ እና እንደ እድሜው ህፃናቱ እድሜ የሚላይ ቅጣት በህጉ እንደተቀመጠ ባለሙያው ሲገልጹልን ነበር ከዚህ በተጨማሪ ደግሞ በስልክ የገቡት እንግዶቻችን በተለይ የአንድ ማዕከል አገልግሎት ላይ የሚሰጡ አገልግሎቶች ምንድናቸው ጥቃት የተፈጸመባቸው ሴቶች የት ነው መሄድ ያለባቸው የሚለውን ስናነሳ ነበር የፍትህ የጤና የስነ ልቦና የመጠለያም ጭምር ከተለያዩ ተቋማት ጋር በዚህ ጉዳይ ላይ የሚሰሩ መንግስታዊ ያልሆኑ ተቋማት ከነሱ ጋር እንደማይገናኟቸው ይሄንንም በውይይታችን ስናነሳ ነበር ስለዚህ ጥቃት የተፈጸመባቸው ሰዎች እንዲህ አይነት ቦታዎች ላይ ቢሄዱ የፍትህም የጤናም በተለይ ከጤና ጋር ተያይዞ በ72 ሰዓት ውስጥ እንግዲህ የተለያዩ ተላላፊ በሽታዎች ስላሉ እነዛን ከመከላከል አንፃር ቶሎ ቢሄዱ መፍትሄ ሊያገኙ ይችላሉ ከማስረጃም አንፃር ፍትህን ከማግኘትም አንፃር ትልቅ አስተዋጽኦ ስለሚኖረው መዘግየት ያስፈልጋል ቶሎ ሄዶ ሪፖርት ማድረግ ጠቀሜታ አለው የሚለውን ነገር እንግዳችን ሳይነሱልን ነበር ነፃ የህግ ድጋፍ ማግኘት እንደሚችሉ በሄዶ ተነስቷል ከስነ ልቦናም አንፃር የገቡት እንግዳችን በተለይ ቤተሰብ ምንድነው ማድረግ ያለበት ለልጆቹ ጊዜ መስጠት እንዳለበት በግልጽ ማውራት እንዳለበት ማድመጥ ልጆችን ማንበብ እንደሚያስፈልግ በውይይታችን አንስተናል እንግዲህ የተወሰነ ቢሆን ግንዛቤ አግኝተዋል በያስባለሁ አድማጮቻችን በስልክ የገቡት እንግዶቻችንም አመሰግናለሁ እዚህ የሚገኙት እንግዳይ አቶ መስፍን መኮንን በፍትህ ሚኒስቴር ምክትል ረዳት ጠቅላይ አቃቤ ህግ ስለሰጡን ማብራሪያ እጅግ በጣም ነው ማመሰግነው እኔም አመሰግናለሁ ቴክኒኩን ሰናይት ኤልያስና ስዩም ሲቆጣጠሩት ነበር የድፍሬ መኳንንት ፕሮግራም በማስፈጸም አሬ ተገኘ ውይይት መራው በሚቀጥለው ሳምንት በሌላ ህግ ጉዳይ እንጠብቃቸዋለን ተነስተለን